ጉንፋን ቢይዛት አምጧት የተባልኩ ታይም ላይ ነበርኩ እኔ የደረስኩት ማለት ነው። እና እስር ቤት አስቢ፣ ከባድ ነው። እስር ቤት ገባች። ሌባዋ ልጅሽ እስር ቤት ገባች። ቃል በቃል እንዲህ ነው ያሏት ሀቡ ትዳር ሲይዙ። ከዛን የተጠየቅኩኝ የት ነው የምትኖሪ ተብዬ ማለት ነው። እህቴ ጋ አልኩኝ ሀቡ እሜን ብቻዋን ትቻት። ከዛ እህቴ ጋ ነው በቃ መኖር የምፈልገው አልኩኝ። ማለት ደስታውን ፊሊንጉን አስቢ። በቃ በልጅሽ ብዙ ተፈትነሽ ተስፋውን ስታይ እንደማለት ነው። ከዛ አለቀሰች፣ አመሰገነቻቸው። እንደዛ የሰደበቻቸው የተናገረቻቸውን ሁሉ ቢሮ ድረስ ሄዳ አመሰገነች። ከዛ በየቀኑ መሄድ ጀመረች ማለት ነው። በቃ እያመሰገነች አላምን ብላ በቃ በሆነ በሳምንት ሄዳለች። ስለኔ የሆነ ነገር አዲስ ነገር ስትሰማ ትሄዳለች። ሀቡ የእግዚአብሔር ተአምር ከማንም ሰው በላይ ነው ሰርጀሪ የተደረገልኝ። ቶሎ ነው የነቃሁት። በጣም ከባድ ሰርጀሪ ነው። ከላይ እስከታች ነው የሚቀዱሽ ጀርባሽን ማለት ነው። እና በጣም ከባድ ሰርጀሪ ነው። በሰላም ተጠናቀቀ። ከዛ ደግሞ የምመጣበት ቀን ምን ያህል እንደምትሳሳስቢ። ከዛ እግዚአብሔርን የምመጣበት ቀን ተነገራቸውና ደግሞ አለ እንደ አጀንዳ ነገር ትልቅ ማድረግ የሌለብኝ እስከዚህ ዓመት ድረስ መውለድ አትችልም። እስከዚህ ዓመት ድረስ ምንም አይነት ሰርጀሪ ቢያማት እኛ ጋር ነው ቅድሚያ የምትመጣው። የእሷ ኬዝ እኛ እጅ ላይ ስላለ ምንም ነገር ቢያምሽ ምንም አይነት መድኃኒት መውሰድ አትችልም። ለምን ከብረቱ ጋር ከገባልኝ ነገር ጋር ሰውነት ያላርጅክ ሊፈጥር ይችላል። ምንም ነገር በቃ አለ አይደለም። ለአመት ያህል ሀቡ ምንም ነገር አልንቀሳቀስም። በጣም ከባድ ሰርጀሪ ነው፣ በጣም ማለት ነው። እና በሰዎች እርዳታ ነው። ከዛ በኋላ ከሌሎች ልጆች ጋር ሀቡ እግዚአብሔርን ነው የምነግርሽ፣ በሰዓቱ የሞተ አለ ሀቡ፣ ነርቭ የተነካ አለ። እንዳወሩት ነው የሆነው በሰዓቱ በሁኔታው ማለት ነው። ነርቭ ተነክቶ ወላጅ ከዚህ ሄዳለ፣ ብር አለኝ እኔ ልጄ ማየት ፈልጋለሁ ብሎ ብሩን አውጥቶ እዛ ሀገር ይሄዳል። እንደ ቪዚት ሄዶ ልጁ ጋር የቀረ ወላጅ አለ ማለት ነው። ሞቶም ደግሞ አስክሬን አይመጣም ሀቡ፣ የአስክሬን ሌላ ብር አይመጣም። በታሪክ ማለት ብታስለምኝ እንዲህ በአንቺው ዘመን ራሱ ቢሆን እንደዚህ ብታስጠይቂም አይሰጡሽም። ለመሰለሽ በነፃ ስለሚያክሙ ነግሬሻለሁ በፊትም። ያህ የሞተ ሰው ያጣን ሰው አካል ይሞሉበታል። አያርገውና አሁን ሞቼ ቢሆን ምሳሌ አንድ ሰው ቢሞት አይንሽ ይጠቅማል፣ ኩላሊትሽ ይጠቅማል ሀቡ። ፈርመው ነው የሚሰጡት። ፈርመው እሜ ቀድማ ፈርመው ምክንያቱም እነሱም ነፃ እድል ነው ያገኙት። አያርገውና ደግሞ እንዴ የምትፈርሚው እኮ እሱም ብቻ ነው። አንደኛ ድርጅቱን ላትጠይቂ እሜ እኮ አስቀድማ ነግራኛለች። ሆን ብለው ሬሳውን ፈልገው ሆን ብለው ቢገሉብኝስ? አያደርጉማ ሀቡ። ብዙ አሉ እንትኖች። በነገራችን ላይ ድርጅት ሲባል እኮ የዓለም አቀፍ አገራቶች እንዳለ ያህን ድርጅት ሰፖርት ያደርጉታል። ተረዳሽ? ድጋፍ ነገር ነው ከብዙ አንግል ማለት ነው። ግን ምንድነው አይሁን ብሎ አሁን በቃ በተአምር የሆነ ነገር ሀፕን ቢሆን ደግሞ የሃም ፓርት ያጡ ብዙ አሉ፣ መኖር የሚፈልጉ መኖር የሚሹ። እዛ ፈርመሽ ነው ፈርማ ነው ሜ እናቴ ማለት ነው ይሁን ብላ ፈርማ። በቃ ትናንት ከትናንት ወዲያ አንቺን ቢነሳ ይኖረው ብዙ መንገዶች ነበሩ። እናትሽ ስትፈርም ልጅሽ ከሞተች አስክሬን ላትጠይቂ እና ላትጠይቅ ብትታመምም እዳውን ልትሸከም አያርገውና ነርቭ ችግር ከዚህ በፊትም ነበረ። እናትየው በቪዝም በምንም ብላ ሄዳ እዛ ማስታመም ጀመረች። እነሱ እኮ ሰፖርት ያደርጉሻል እኮ። ግን እንዴት ነው ከተጠያቂነት ራሳቸውን ያገላሉ። እሺ ያንን ገንዘብ አቅሙ ያለው ቤተሰብ ቢኖር ስንት ነው ክፍያው የሚሆነው? በጣም ከባድ ነው። እኔ አላቅም ክፍያውን ሀቡዬ፣ አልዋሽም። ግን በጣም ከባድ ነው። ለመሰለሽ የልብ ኬዝ በግል ጋና አይደለም እንትን የልብ ኬዝ ህንድ ይወስዳሉ። ግን ህንዳውያን አይደለም ሰርጀሪ የሚያደርጉልሽ፣ አሜሪካውያን ምሁሮች ናቸው። እንዳጠፊ ነው፣ በጎ አድራጎት ነው። እንደዛ ነው። እኔም እኮ ሀቡዬ አገኘሽ፣ የኔም እንደዛው በጎ አድራጎት ነው። ነገርኩሽ፣ ከፓስፖርት ማውጣት ጭምር 5 ሳንቲም አልከፈለችም። ግን አቅሟ፣ ጥረቷ፣ ፍላጎቷ ያ ሁሉ ዋጋ ከብር በላይ ነው ሀቡ። እውነቴን ነው የምነግርሽ። ተረዳሽ? አለመክፈሏን አይደለም ማየው። እና በቃ የሚሰማት ስሜት በሰዓቱ በልጅሽ ህይወት ስትፈርሚ፣ በዛ ላይ ብዙ ልጅ አልበረክብሎሽ ማለት ብዙ ልጅ እግዚአብሔር ነጥቆሽ፣ ከባድ ነው። አንድ እህቴ ብቻ ነበር የምትቀረኝ ማለት ነው። ተረዳሽ? እና በቃ ስታሳድገን ሀቡ ከዛ በኋላ ቁጭ አድርጋ ማለት ነው ሰርጀሪ ተሰርቼ መጣሁኝና ምንም መንቀሳቀስ አልችልም። በጣም ከባድ ነው። ግን ሀቡ ረዘምኩኝ ማለት ነው። እግዚአብሔርን ነው የምነግርሽ። በጣም አጭር ነበርኩ እኔ ልጅ እያለሁኝ። በቃ እንደ ወንዲላ አይነት ስታይል ነበርኩኝና
ኳስ ስጮት ምናምን ማማ የስ ማማ ኒሃ ኦኬ ማማ እና ውጪ ነኝ፣ አረብ ሀገር ነኝ። ከዚህ በፊት እኮ አውርቼሽ ነበረ እንደዚህ ባለትዳር ምናምን አግብቼ ብዬሽ ምናምን እንትን ፕሮፋይል ሌላ ስለሆነ ነው። ከዛ አሁን ወደ ታሪኩ ልቀጥልልሽና ከዛ በኋላ ከውጭ መጣሁኝና ልክ ስመጣ እንዴት ነው ፍቅራችን የበለጠ እንዲደራ አድርጋ እናቴ ቁጭ አድርጋ እህቴ እኔን እንድታስታመም ኦልሬዲ ማስታመም በቃ ምንም ነገር አልንቀሳቀስም ሀቡ እና እንድታስታመም እንድንዋደድ ያለውን ነገር ሁሉ ነገር ቁጭ አድርጋ በቃ አሁን የነገርኩሽን ታሪክ እንደውም እኔ በከፊል ነው የነገርኩሽ እንጂ እህቶቼ ወንድሞቼ ከዚህ በፊት የነበሩትን ሁሉ ለማሳከም አዲስ አበባ መታ እጇ ላይ ሬሳ ሞቶ ሀቡ ላለመቅበር እዚህ መጮች ያደርጋሉ ሰውነታቸውን ሲባል ሰምታ ሬሳ አቅፋ በህይወት አለ ብላ ክፍለ ሀገር ገብታ አልቅሳ ህርሟን ያወጣች እናት ናት። ከምሬን ነው የምነግርሽ። ሱሉልታ ሄዳ ማለት ነው። በየወሩ በየሁለት ወሩ ልጆቿ ሁሌም ሆስፒታል ሆነው ማለት ነው። 6 ልጅ እኔና እህቴ ብቻ ነው የተረፍነው። እና ከነዛ ሁሉ ውጣ ውረዶች ውስጥ ቁጭ አድርጋ የዛን ቀን ነው ታሪክ የነገረችን። እኔ ትርፍራፊ በልቼ አሳድጊያቸዋለሁ አለች። እርቦኝ ጠምቶኝ ውሃ በጨው በጥብጬ አሳድጊያቸዋለሁ አለች። ሁሉንም ነገር ነገረችን ማለት ነው። ምን ያህል ጥንካሬ እንዳላት ነው የምልሽ ሀቡ። እኔ አሁን እኔ ላይ ብቻ ፎከስ አድርጌ ላውራሽ ብዬ ነው። እና በጣም በጣም መከራ የሀብትን ጥግ አይታለች፣ የድህነትን ጥግ አይታለች። ከሽንት ቤት አጠገብ ምንድነው ኮምፐልሳቶ ለይታ ተኝተናል፣ እየሸተተን እዚህ ጋር ሲጠቀሙ እዚህ ጋር እኛ ተኝተናል። ሀቡ እግዚአብሔርን ነው የምነግርሽ። እና ዘመኗን ሁሉ የተፈተነች እናት ናት። ከዛ ታሪካችንን ቁጭ አርጋ ነገረችን ማለት ነው። ይሄን አሳልፌ። ስለዚህ የተረፋችሁ እናንተ ናችሁ። አንቺም ነፍስ አውቀሻል። ትልቋን ትንሿ ኃላፊነት አለብሽ። ስለዚህ አስታመሽ ነገሮችን ሁሉን ነገር አድርጊ ትላታለች ማለት ነው። እሺ ትላለች። እግዚአብሔር ይስጣት። ከዛ ቁጭ አርጋ ምግብ መጠጥ የሚችለን ነገርኩሽ እሱ ነው አሰሪዋ ማለት ነው። ከዛ በኋላ ቁጭ አድርጋ እንዴት ነው ታስታመመኛለች። መሄድ አልችልም፣ ገላዬን ታጥበኛ፣ በቃ ብዙ ነገሮች የሚያስፈልገኝን ነገሮች ኢቭን እንኳን ብቻዬን ቁጭ አልኩ ሰለቸኝ እንኳን ብል ልጆች ጠርታ እርስ በርስ እዛው በእጅ የምትጫወችውን ጨዋታ አጫውታን ምናምን እንትን በጣም ዋጋ ከፈለችብኝ እህቴም ጭምር። ለምን እናቴ የሚያስፈልገውን ሁሉ ነገር አደርጋለሁ ብላኝ ነው ሄደችው። ያወራችንም ለዛ ነው እህቴ ስልቹ እንዳትሆንብኝ። ተረዳሽኝ? እኔ ሰው እርዳታ ስለሚያስፈልገኝ ማለት ነው። እዛ ወለጋ ሄደች። ጣጧን ስለጨረሰች ወለጋ ሄደች። አሰሪዋ በጀት አድርጎ ምናምን ምግብ፣ ምን መጠጥ፣ የቤት ኪራይ ሁሉ ነገር በጀት አድርጎ አስቀመጠን ማለት ነው። ከዛ በኋላ እሷ ሆቴሉን እያደራችለት ማለት ነው። ከዛ በኋላ በስትክክል እውነን ለመናገር መሄድ እስክችል እንደ አዲስ እንደ ህፃን ልጅ እንደሚያድግ አሳደገች ማለት ነው። ከዛ ታሪኩ ሲጀምር ማለት ነው እኔ ለማን ፍቅር ይኖረኛል? ለእህቴ። ተመለከትሽ? ከልጅነት ይዞኝ ነበር እና ያደግኩት ሁሉ ነገር ዋጋ ስከፍልልኝ እህቴ ላይ መጣበቅ ጀመርኩኝ ማለት ነው። በቃ እህቴ ህይወቴ፣ በቃ እህቴ ሁሉ ነገሬ ሀቡ እግዚአብሔርን። ከዛ በኋላ ልክ በመሀል ምንድነው በቃ ፍቅረኛ ትይዝና እህቴ ይነግራታል። በቃ ሁሌ አንቺ የቤተሰብ ጫናንሽ ይላታል ማለት ነው። ተረዳሽኝ? በቃ እህትሽን እያስታመምሽ እናትሽ እዛ የራሷን እንትን እያለች በቃ ሰው ቤትም ቢሆን ሀቡ በቃ ኖራለች አይነት ነገር። እኔ እና አንቺ አንድ ላይ መች ነው የምንኖረው አይነት ነው። ከዛ በቃ ነይ ትላታለች። ነይ ልጅሽን ተረከቢ፣ በቃ እህቴን ተረከቢ። አሁን አድጋለች፣ ትምህርት ቤት ጀመርኩ፣ መማር ጀመርኩኝ ምናምን በቃ ጠነከርኩኝ ማለት ነው ሀቡ። ከዛ በኋላ በቃ ነይ ተረከቢ ትላትና እሺ ብላ ከወለጋ ትመጣለች። ስትመጣ ሰውየው እንደ ልብሽ እየመጣሽ እየሄድሽ ስለሆነ እንዴት ነው የምናደርገው ሲላት፣ እኔ እንደውም አንተ ጋር መስራት ሰልችቶኛል ማቆም ፈልጋለሁ ትሏለች። ስታቆም ምን ይላታል? በቃ እንደ ማንኛውም ሰራተኛ ስለሆነ ኦልሬዲ አቁመሻል፣ አዎ አቁመሻል፣ በቃ ከላስ ብሎ ምንም ሳይሰጣት ሀቡ ባዶ ቤት ኪራይ ቤት 2 ልጅ ይዛ ቻው ይላታል ማለት ነው። ቻው በቃ ተረዳሽ? እሷ አገልግሎት 10 ምናምን ዓመት እኮ ነው ሀቡ የሰራችው እዛ ቤት። በቃ ከአዲስ አበባ እንደመጣች ሙያው ምን ስላላት ማለት ነው። ከዛ ቻው ሲላት እንደ አዲስ ገና ቀበሌ ነዋሪ ነኝ፣ አንድ ቤትን የተከራየችው ነዋሪ ነኝ ብላ አስመስክራ ምን ብላ
በቀበሌ ያደራጇታል። ሲያደራጇት ምንድነው የተማረ አለ፣ ምግብ ሙያ ያለው አለ፣ ምንም የማያውቅ አለ። አንድ ላይ ሁሉንም ያደራጇቸዋል ማለት ነው አቡዬ። ከዛ በቃ በዚህ እንኖራለን ብላ በዛ እንደዚህ በቃ ተደርታ ሆቴል የሆነሽ ብር ሲሏት እሱንም ብር ትጠይቅና ሎጥ ነጣትና ትንሽ ብር ነው 30 ሺህ ብር ማለት ነው። በዛን ጊዜ ያህን ያጋጩና እንደ ሆቴል ነገር ይከፍታሉ። የማህበር ቤት ሀቡ እግዚአብሔርን ራስ ምታት ነው የሚሆንብሽ። አንዱ አላጋጭ ነው፣ አንዱ ከልቡ የሚለፋ ነው፣ አንዱ በቃ ምንም ጠብ የሚል ነገር የለም። ከዛ ምን ይሆናል ኑሯ ደሞዝተኛ የቤት ባለቤት ምንድን ነው በማህበር የሚሰራ እኮ እድገት ሊኖረው ይገባል አይደል? ተቆራጭ ብቻ በቃ በወር ይሄን ያህል ሺህ ብር ለሁሉም አባላት ይሰጣል። ቀሪው ምንድነው አመራሩ ነው የሚበላው። በቃ ከዛ በኋላ ያ ህይወት እንዴት ይግፋ፣ ያ ብር እንዴት ይግፋ። እሱ ለካ ከዚህ በፊት ትታ የመጣችውን አልፈልግም ያለችውን በቃ ማመስገን ጀመረች። ምክንያቱም ሆዳችንን ከበር ያደርጋል። ብትለፋለትም ነው የምነግርሽ፣ ከቤት በላይ ነው የምትለፋለት፣ ከባለቤት በላይ ግን ሆዳችንን ከበር ያደርጋል። የቤት ኪራይ ታደርግና የሆነ ሳል ቸገረኝ ስትለው መዘዝ አድርጎ ይሰጣታል። ቋሚ ነገር ባይኖረውም ህይወትን ገፍቶላታል። እሷም ደግሞ ደሟን የሰጠችለት ለዛ ቤት ማለት ነው። እግዚአብሔርን ነው የምነግርሽ። ከዛ እንደዛ ታደርግና በቃ ግራ ሲገባት እህቴ ውጭ መሄድ በቃ መኖር ይኖርባታል ውጭ ለመሄድ። ከዛ ከእሷ ጋርም ስታወራ እሺ ትላለች እሷም ማለት ነው። ከዛ እሺ ስትል በቃ ፕሮሰስ ምናምን ተጀምሮ ጓደኛዋን ቢላታል ለምንድን ነው የምትሄጂው? ከዛ በኋላ በመሀል አትሄጂም ሲላት እሷም አልሄድም ብላ ለእናቴ ትነግራታለች ማለት ነው። ከዛ በኋላ የሁሉ ነገር እንደዚህ አድርጌ ያሳድጊያችሁ እናንተ ምናምን ብላ በቃ ስሜታዊ ሆና ትናገራታለች። ስትናገራት እውነትም እናቴን ከማስከፋ ብላ ትሄዳለች። ትሄድና ከዛ ስራው አልተመቻትም፣ ከማይሆን ሰው ጋር ትገናኝና ትጠፋለች ማለት ነው። ዱባይ 2 ወር 3 ወር ሰርታ ማለት ነው አቡዬ። ከዛ 2 ወር 3 ወር ሰርታ ትጠፋለች። እስከዛ ኪራይ ቤት ነን። ከዛ ትጠፋለች። በደንብ እያዳመጥኩሽ ነው ከልቤ። እሺ ይቅርታ። ከዛ ትጠፋለች። ከዛ ስትጠፋ የማይሆን ሰው ጋር ስለሆነ እጇ ላይ የገባችው፣ ያው ጠፍተው ሲኖሩ ታውቂያለሽ፣ ብዙ ውጣ ውረዳል። አንዴ ይሰራሉ፣ አንዴ አይሰሩ። ከዛ በቃ ወደዛም ወደዚህም ስትል እርስ በርስ ሲጠማመዱም ቤቱ ሲጠቆምበት ዳይሬክት ትያዛለች። አጠቃላይ በፊት ከነበረችበትና አሁን ካለችበት 1 ዓመት ነው የሰራችው ሲደመር ማለት ነው። በፊት 3 ወር ነበር የሰራችው። የሄደችበትን ከፍላለች። አቡ አስቢው። እንደገና እንደዛ ጠፍታም ከሰራች በኋላ አንድ ላይ 1 ዓመት ነው የሰራችው። ተይዛ ትመጣለች። ለምን እዛ ሆና ማለት ነው መጥፋቷን ስትነግራት ጭንቀት ነው። አሁንም በቃ ትጸልያለች። እኔ በቃ በእነዚህ ልጆች መከሬና እየሆኝ እያለች ትጸልያለች ማለት ነው። ከዛ በኋላ ትያዝና ስትያዝ እስር ቤት ሆና ለምን እንትን ነው እንጂ እዛ ከጠፋች በኋላ ባለቤቷ መሄዷን ሲያቅ ቀጥታ ፕሮሰስ ጀምሮ አብሯት ይሄዳል ማለት ነው። እሷ ዱባይ፣ እሱ ኳታር ነው መሰለኝ፣ እርግጠኛ ነኝ። አብሯት ይሄዳል። ከዛ መያዟን ሲያቅ በቃ ያለውን ነገር እኔ እንድትመጪ አደርጋለሁ ብሎ ይመስለኛል ብር ልኮ ነገር ብቻ ተፈታ እንትን ትላለች፣ ወደ ሀገሯ ትመጣለች። በቃ ዳይሬክት ምንም ሳሰራ ምንም ማለት እሷን ፈልገው አይደለም በእርግጥ ግን በቃ ሁኔታዎች ነው። ግን የሜን ዋጋ ሳከፍል እሜም ተስፋም ሳታየው ተመልሳ ትመጣለች ማለት ነው። ከዛ ስትመጣ እሱም መስማቷን አውቆ ይመጣል። እዛ ልክ ሲመጣ አንድ ላይ መኖር ይጀምራሉ። ልክ አንድ ላይ መኖር ሲጀምሩ የእናቴ ፍቅር ሳይኖረኝ ሳይሆን ሁሉ ነገር ታሪኩን ነግራናለች። ግን በቃ አስታማኝ ሁሉ ነገሩን እየነገረችኝ ስላደገች ስላኖረችኝ እህቴ ምንድነው የእህቴ ፍቅር የበለጠ እንትን አለ። በቃ እዛም ሆና ደውላታለሁ። በቃ እሷ ትታኝ ስለሄደች ብቻ ብቸኝነት ይሰማኝ ነበር ምናምን። ከዛ 1 ዓመት ያህል ከኖረች በኋላ ተመልሳ ስመጣ በጣም ነበር ደስ ያለኝ። በጣም ነው ሀቡ እህቴን የምወዳት ማለት ነው። እና በጣም በቃ ደስ አለኝ ምናምን። ከዛ እዚህ ከመጣች በኋላ ባለቤቷም ከውጭ መጣ። ከዛ በቃ ትዳር መመስረት አለብን ምናምን አለ ማለት ነው። ከዛ በቃ ችግር የለውም እሜም ደስ አላት። በቃ ሁለቱም ደርሰው ስለመጡ ምን ያህል እንደሚዋደዱ አወቀች ማለት ነው። ከዛ ችግር የለውም ማለች። ከዛ ትዳር እንደዚሁ እንደ ቀለበት ነገር ተደርጎ ትዳር ሲይዙ ከዛ እኔ ተጠየቅኩኝ የት ነው የምትኖሪ ተብዬ ማለት ነው። እህቴ ጋር አልኩኝ ሀቡ። እሜም ብቻዋን ትቻት። ከዛ እህቴ ጋር ነው በቃ መኖር የምፈልገው አልኩኝ።
ምክንያቱም በቃ እህቴ ናት ከስር ጀምሮ ያየችኝ። እኔ ይኸውልሽ አቡዬ በመሀል ለእኛ ዋጋ መክፈሏን አይደለም የታየኝ። እኔ ትታኝ ወለጋ መሄዷ ለስራ መሄዷን ነው። እንደዛ ታምሜ ለምን ትታኝ ትሄዳለች ነው ተረዳሽኝ? ከዛ በቃ እህቴ ጋር ነው መኖር የምፈልገው አልኳቸው። እሺ አለች። እሜም ቅር አላላትም። ችግር የለውም አለች። ከዛ ኖርኩኝ። በመሀልም ስላረገዘች እኔም ብድሬን ከፈልኩ። አቡ የመጀመሪያ ልጅ ወለደች። ቁጭ ብዬ አረስኳትኝ። ቁጭ ብዬ መቤቴን ነው የምነግርሽ። ከዛ በመሀልም ሁለተኛ እስከዛ ሰዓት ፍቅራችን በጣም ነበረ። አይደለም ከእሷ ጋር ከባለቤቷ ጋር ራሱ ወንድምና እህት ያህል ማለት ነው። ከዛ ሁለተኛ ወለደች 2 ወንድ ልጆች። ያንንም እስከ ጥግ አረስኳት። እንግዳ ሲመጣ አንድ ሰራተኛ ሳይቀጠር በመሀል ማለት ነው። ምክንያቱም እሜም ደስ እያላት ነበረ እንትን ያለችው በቃ ስላስታመመችሽ የሚለው ነገር አይምሮዬ ላይ ስለተደመደመ ሀቡዬ በቃ እኔም ደስ ነው ያለኝ ማለት ነው እድሉን ስላገኘ። ሁለተኛም ልጅ አረስኳት። በቃ አረስኳት ስልሽ እያረስኳት ብቻ ወደ ቤት አይደለም፣ አጠቃላይ እህቴ ጋር ነው የምኖረው። አጠቃላይ በቃ እህቴ ልክ ስትጠነክር ስራ ትገባለች፣ ስራ ትሰራለች። እኔ ልጇን ቴኬር አደርገዋለሁ። ሁለቱንም ልጆች ምን እላለሁ። ከዛ በመሀል ልክ ሁለተኛው ልጅ ከተወለደ በኋላ ቻንስ አገኛለሁኝ ማለት በቃ ቁጭ ብለሽ ለምን ምናምን ብላሜ ወረዳ ታስመዘግበኝና ምን አገኛለሁኝ እንዴት ነው ሀሴት ነው ሴት ነው የሚባል ድርጅት ነገር ነው። እንደ አዳሪ ትምህርት ቤት ነው። የ3 ወር ኮርስ ነው የሚሰጥሽ። ከዛ መነሻ ብር ይሰጥሻል ማለት ነው። ከዛ ያህን መነሻ ብር የሆነ ነገር ትጀምሪበታለሽ ምናምን እንደ እርዳታ ነገር ነው። ከዛ እዛ 3 ወር ሊሄድ ነው ስላት ደበራት። ማለት አይፈረድም፣ መላመድም ሊሆን ይችላል፣ እህትነቱም በቃ ብዙ ነገር እንትን ብሏትም ሊሆን ይችላል። እና ደስ አላላትም። ከዛ ተጀመረ እኔና የሷ ቅራኔ ማለት ነው። በቃ ለምን ትታኝ ትሄዳለች አይነት ነገር። ለምን በቃ ምንድነው ጥቅሙ? እዚህ እያወራች አይደለ ወይ ኑራ? 100 ጊዜ ይሆናል ክብሪት ኢንቫይት ያደረገችሽ። አክሰፕት የሚለውን በቀይ የተጻፈውን ነቲ እንዴ ዋትስአፕ ላይ እንድስግዝ አረግሽኝ። እዚህ ጋር ትጽፋለሽ፣ ኢንቫይት ትደረጊያለሽ። አክሰፕት አድርገሽ አትገቢም። እየመለስሽው እኮ ነው። ቀዩን ነው ቀይ ስለሆነ ክልክል መስሎሽ ዲክላይን የሚለውን እየነካሽ ነው። ቀይ ነገር ስለምትፈሪ ቀዩን ንኪ። ቀዩን ስትነኪ አክሰፕት የሚለውን ቀዩን ስትነኪ ትገቢያለሽ። አንቺ ዲክላይን የሚለውን ነጩን እየነካሽ ነው። ቀይ ነገር የአደጋ ምልክት ስለሆነ አደጋ ነው እያልሽ ዲክላይኑን ነጩን እየነካሽ ነው። ቀዩን ንኪ። አክሰፕት የሚለውን በቀይ ያለውን ንኪ። ይኸውልሽ አሁን ኢንቫይት አድርጌሻለሁ። ካንስል አደረገውና ድጋሚ ኢንቫይት አደረግሻለሁ። አየር ላይ ኢንቫይት አደረገችሽ እንትን ነው። ኮንፈርም ካንስል አደረኩት። ድጋሚ ጋበዝኩሽ። አሁን ሲመጣ ቀዩን ንኪው። ቀዩን ተሰቃየን እኮ እንቅርታ የኔ ውድ። ቀጥ እሺ። ድርጅት ለ3 ወር ልትገቢ ስትይ እህትሽ ደበራት። እሱ ጋር ያቆም ነው። አዎ ለምን እንደደበራት ታውቂያለሽ አቡ? ማለት በቃ ካለውን ፍቅር አንገል እንደገና ደግሞ ብዙ እንትኖችንም ትወስዳለች። እውነት ለመናገር እውነቱን ነው የምነግርሽ። ብዙ ኃላፊነት እኔ ዞር አልኩኝ ማለት ብዙ ልጆችንም ትሄድ በቃ ስራ ታቆማለች ያለውን ነገር ማለት ነው። ከዛ በኋላ ሲደብራት በቃ እሜ ደግሞ ለእኔ ብላ ነው። እስከ መቼ ህይወት እንደዚህ ይከፋል? 1 ልጅ አለ 2 ልጅ አለ። እኔ ቤት ውስጥ ነኝ ወይ ተማርኩ። ተረዳሽ? ወይ ደግሞ ከቲክቶክ ውጪና ፌስቡክ ወይም ዩቱብ ደርሰሽ ተመለሽ። ኑራ ችግር ላይ ስለሆነች ነው። እሺ ይቅርታ ስላስጨነቀች ነው፣ ጭቅጭቅ ስላደረገች ነው። ወጣ እሺ ችግር ከቲክቶክ ወጥተሽ ከዛ በኋላ ተመልሰሽ መጥተሽ ኮሜንት ላይ ጻፊ። ክብሪት ኢንቫይት ታደርግሻለች። ቴንክ ዩ። እሺ እህቴ። ከዛ በኋላ በቃ ደበራት፣ ግን አማራጭ የለም። ሄድኩኝ ማለት ነው። ሄድኩኝ ደወላ፣ እንዴት ነሽ ለመድሽ ወይ ምናምን የለም። አጠቃላይ ጓዜን ይዤ ነው ለአዳር ውሎ ምናምን የሄድኩት ማለት ነው። በቃ መደወል አቆመች ማለት ነው። ከዛ በቃ በጣም ተሰማኝ ማለት በቃ ለምን በጣም ፍቅር ኖሮ ለምን በቃ እንደዚህ አልደወለችም ቢያንስ እንኳን ምናምን ብዬ በቃ እሜን ማውራት ጀመርኩኝ። በቃ እሜን አውራታለሁ ምናምን። እሜም አንድ ቅራኔ የላትም ነበረ እህቴን በመምረጤ ማለት ነው። ለምን እርስ በርስ ተፋቅረን እንድንኖር ነው። ሀቡ እግዚአብሔርን በሰዓቱ ያረብቼ ነኝ ነይ ብላ በየመሃሉ ብዙ ጊዜ አውርታኛለች። እኔ ግን እህቴስ ማን አላት ነው ሁሌ የምምለው። እና ይህ እንኳን እንደ ቅራኔ አልወሰደችብኝም እናቴ። በቃ እዛ ሆኜ ታወራኛለች ምናምን። እንደምንም 3 ወሬን ጨርሼ ልክ ስመጣ መነሻ ብር ይሰጠናል ብዬሻለሁ። ተሰጠኝ ይህ ብር። ሀቡ ለሁለተኛ ጊዜ እናቴን አስከፋት። ይህን ብር ይዤ እህቴ ጋር ነው የሄድኩት። ተረዳሽ? ከዛ በኋላ እሷ ጋር ይዤ ሄጄ ያለውን ነገር አወራኋት ምናምን። በቃ ይቅርታ አልኳት። አብረን መሆን እንችላለን አልኳት ምናምን።
እሺ አለች። ከዛ ምንድነው እሷና ባለቤቷ ምን ያስባሉ? እዛ ድርጅት ውስጥ እየሰራች ነው ብዬሻለው። በወር ቢከፈላትም ግን ኦልሬዲ የድርጅቱ አባል አይነት ነገር ናት እና ሙያዋን ምኗን ሁሉ ነገሯን ስለወደዱ ምን ትላለች? ከእህቴ ጋር ያለውን ነገር እናቴና እህቴ አውርተው ለእህቴ ባል መኪና ሊገዛ ማለት ነው አቡዬ፣ መኪና ሊገዛ እና በቃ እስከ መቼ እንደዚህ ይሆናል? የሆነሽ ብር ጠይቂ፣ እሱም እጁ ላይ እስካሁን የሰራው ብር አለ፣ በቃ ያለንን ጨማምረን መኪና እንግዛ። እሺ ብላ ይህን ድርጅት ካላቸው ገቢ ላይ ብር ትጠይቃለች ማለት ነው። ተረዳሽ? በራሷ እሷ ዋስትና ሆና ተበዳሪው ሌላ ሆኖ እሷ ዋስትና ሆና፣ ተበዳሪው ግን ማን ነው? ሊብሬው ተይዞ የመኪናው ሰው ባሏ ማለት ነው ሆኖ እሷ ዋስትና ሆና ያህ መኪና ይገዛል። ከዛ ቤት የሚሟላው አንዳንድ ነገር ተሟላ ምናምን ብቻ ብር ጠይቀው ማለት ነው። ከዛ በየወሩ ያ ብር ሊመለስ እንትል። ከዛ በኋላ ሀቡ እመቤቴን ነው ምነግርሽ፣ እግዚአብሔርን እስካሁን ሳወራ ሪሉን ነው ምነግርሽ ስልሽ በእህቴ ሳይድም ይዤ አይደለም በእኔ ሳይድም ይዤ አይደለም። አሁን ግን ይሄ ነገር ከተስተካከለላ በኋላ ቅይር ይረን ያለችው ዳይሬክት ማለት ነው። እኔ የመሰለኝ ሀቡ ትቻት ስለሄድኩ ለ3 ወር ያህል በቃ በዛ ነው ብለሽ የምትታገሹ ታይም የለም። በቃ እየታገስኳት ነገሮችን ቶሎ ታኮርፋለች። በፊት አብረን ተፋቅረን እኩል የምንበላውን ትበላና እኔ ለመብላት ትሳቀቃለሁ ማለት ስልሽ በቃ ድሮ አብረን ነበራ ምንበላው በአንድ ሳህንና አሁን ቀድማኝ ከበላች ለራሴ አቅርቤ መብላት ይደብረኝና የሆንሽ ነገር ጉርሼ ብቻ ዝም እላለሁ። በላሽ ወይ የለ በቃ ትኩረት አጣሁኝ ማለት ነው ሀቡ። ከዛ በጣም ከፋኝ። ከዛ ለሜ ነገርኳት ማለት ነው። ድጋሚ እናቴ እጅ ላይ ሆኜ በቃ እማ እንዲህ እየከፋኝ ነው እየራበኝ ነው እንዲህ እያደረገኝ ነው ስለ ለምን እንዴ እኔ እኮ በጋራ በቃ አንድ ላይ ትኖራላችሁ ብዬ እኮ ነው እንጂ ለእሷን ብቻ አይደለም ይሄንን ዋጋ የከፈልኩትኝ ማለት ብሬ የተበደርኩት አይነት ነገር ለነሱ ብዬ ነው ምናምን አንቺም እኮ ስላለሽ ብዬ ነው ትላለች። ከዛ ቁጭ አድርጋ ስታወራን እንደውም አልፈልጋትም ትላለች ማለት ነው። በቃ ሀቡ እሷ የመሰላት እንዴት መሰለሽ እድሜ ኦልሬዲ ገፋ። እንግዲህ ከነገርኩሽ እድሜ አስበው አሁን ወደ ጉርምስና 18 19 ሆነ ማለት ነው። እና በቃ አልቻልኩም። ስልክ ታበዛለች ትላለች፣ እኔ ስልክ አልደዋወልም። በቃ ምንም ሀብ ቀጥታ እንግዲህ ያህ ሁኔታ ከተመቻቸላት በኋላ የኔ መቀየር የታያት እንዴት ነው ብዬ እስካሁን ነው ጥያቄ የሚፈጥርብኝ ማለት ነው። በቃ ምንስ ብሆን እህት አይደለች ታላቅ አይደለች 5 ዓመት ቀልድ አይደለም ሀቡ። ምንም ብላ መመለስም ሆነ ምንም ማድረግ ትችል ነበረ። እዛ እኔ ከፍቶኛል፣ ምንድነው የምትፈልጊው ስትለኝ ከፍቶኛል፣ ከአንቺ ጋር ነው መኖር የምፈልገው አልኳት ማለት ነው። እናቴ ስላትና ቤትሽ እኮ ነው ነይ ችግር የለውም ማለች። መውጣቴ ሁለተኛ እናደዳት ማለት ነው። ነገሮችን ችዬ ዝቅ አለ ማለቴ እሺ አለ ማለቴ። ሺህ ጊዜ ነገሮች ቢመቻቹላትም የኔ መውጣት አቡ እዛ ጋር የሆነ ክፍተት ይኖራል። ለዛ ክፍተት አጋለጥኳት ማለት ነው። ከዛ በኋላ የበለጠ ተናደደች። ለምን አለች። እንዴት አንቺ ነሽ የልብ የሰጠሻት አለቻት እናቴን። ከዛ ካልፈለገች መብቷ ነው አለች። እናቴ ጋር ሄድኩኝ። ከዛ እናቴ ጋር ሄጄ የኔ እናት አንቺ እኮ በህይወትሽ ፈርሜ እግዚአብሔር ያተረፈሽ ነሽ፣ እንዲከፋሽ አልፈልግም ብላ እጇን ዘርግታ ተቀበለችኝ። እናት ናታ። የትናንቷን አላየችም። ትናንት አልፈልግሽም ያልኳትን አላየችም። ከዛ ተቀበለችኝ። ሀቡ በደንብ አድርጋ አኖረችኝ ማለት ነው። ኮሌጅ ገባሁኝ። ገብቶሻል። ከ10 ነበር ነጥብ ያልመጣልኝ። በቃ ራስ ቤት ወደዚህ ስቲ ለፈተና ብቻ ነበር መሄደው፣ ትምህርት ምቀረው ይበልጥ ነበረ ምናምን። ከዛ በቃ እሷ ናት ብዙ ነገርሽን የያዘችብሽ ብላ የፈለግሽውን ተማሪ ያለችኝ። ተማርኩኝ። ያለውን ነገር እስከ ጥግ የፈለግሽውን ነገር አድርግ ያለችኝ ሀቡ። ከልብስ ከጫማ ባላት ነገር ነው ምልሽ። በነገራችን ላይ ሀቡዬ ሳልነግርሽ በመሀል ማለት ነው እኔ ለስልጠና ከመሄዴ በፊት ነው ምልሽ፣ በፊት ቀበሌ አመልክታ ብዙ ዘመን ኖራለች ተብላ የቀበሌ ቤት ሰጧት። የቀበሌ ቤት ማለት ነው ትንሽዬ ደሳሳ ቁጥር ያላት ማለት ነው። ከዛ ትንሽዬ እኔ ደግሞ ገና ህመምተኛም ነኝ። ጀርባዬ ደግሞ ይታወቅ ነበረ፣ ሰውነቴ ከሳ ስለሚል ጀርባዬ ይታወቃል። እና ያንን አስመሰካክራ ወደዛ ሄዳ ከዚህ በፊት ምንም ነገር ቢፈጠርባት እኛ ጋር ትምጣ ያሏት ሆስፒታል ሄዳ አስፈርማ ምን ብላ ጠባብ ቤት እንዴት ይሆናል ህመምተኛ ልጅ ይዤ። ቃሉን ይሄን ቃል የተጠቀመችው ሀቡ ቤቱ ላይ ሰፋ ያለ ቤት እንዲሰጣት እንጂ ኦልሬዲ እንደዳንኩኝ ሙሉ ሰው እንደሆንኩ ታውቃለች። እና ያህን አስመስክራ ሰፋ ያለ ቤት ይሰጧታል፣ ወረዳ ማለት ነው። በቃ በመልካምነቷ በእጇ በሙያዋ ታገለግል ነበር። ወረዳም ፕሮግራም ሲኖር ምናምን እና በቃ ነይ ምናምን ብለው ሰፋ ያለ ነገር ቁጥር ያለው ይሰጧታል። ከቤት ኪራይ ኦልሬዲ ተከላገለች ማለት ነው። ከዛ በኋላ ግን እጇ ላይ በምታገኘው ነገር
ሜሪም አንደኛዋን እህቴም ማለት ነው አንደኛዋን እዛው በቃ የራሷን ነገር ስለያዘች እኛም እዚህ ጋር በቃ በምታገኘው ነገር የቤት ኪራይ የለባት። የኔ እነሱ ሆድ ብቻ ነው ተቀማጭ አይኖርም። ግን አንቀባራ ኖረች ማለት ነው። በቃ አንቀባራ የፈለግኩትን ለብሳለሁ፣ ሶሻል ሚዲያ እጠቀማለሁ። ታያለች ለውጤን። ሰውነትሽ ትንሽ ከሀሳብ ነፃ ሲል ሰውነትሽ ልውጥውጥ ይላል። ጉርምስናም አለ። በቃ ስለዋወጥ አልተቻልኩም ማለት ነው ሀቡ። ከዛ በኋላ ከማይሆን ሰው ጋር ገጥማለሁኝ ማለት ነው። በቃ አንዳንዴ የምንድን የታሰረ እንትን ሲለቀቅ የማይሆን ነገር ነው የሚሆንና ከማይሆን ሰው ጋር ገጥምና እንዴት ነው ፍቅር ነው የሚባለው የአይን ፍቅር ይሁን አላቅም፣ ብቻ ከማይሆን ሰው ጋር ገጥምና ከዛ ሰው ጋር ፍፍ እላለሁ ማለት ነው። ከዛ ስለ እኔ ግራ ይገባትና እህቴን ታማክራታለች። እናቴ አልያስላት ስታማክር የራስሽ ዕጣ ፈንታ ነው፣ እኔ ምን ላድርግ ትላለች። ደካማ ጎኔን አገኘቻ። ከዛ የኔና የእህቴ በርደን እየጨመረ ሀቡ እግዚአብሔርን አሰለችሽ እንዲ ሀቡ እየረዝሙ ይቅርታ። አረ በፍጹም ቀልጣፋኔ ስታወሪ በጣም ነው ደስ የምትዩ። ቅልጥፍ ያልሽልሽ በፍጹም አታሰለችም እናቴ። እሺ ሀቡዬ እሺ። እና ከዛ በርደናችን እየጨመረ የመጀመሪያ 3 ወር ሄድኩኝ ሀቡ። ከዛ በመሀል ደግሞ የሆነ ነገር ሁኔታቸው ሲመቻች ፊት ነሳችኝ። ከዛስ ስሩ አልሆንኩላትም። ወደ እናቴ ተመለስኩ። እናቴ ቤትስ የተሻለ ነገር አገኘው ሀቡዬ። ከዛ የበለጠ በርደናችን እየሰፋ ጭራሽ ማለት ነው። ከዛ እሜ ግራ ገብቷት የእናትነቷን 3 ነን በቃ እንግዲህ ስለ እኔ ልታወራ የምትችለው ለእህቴ ብቻ ነው። ከዛ ያለውን ነገር ስታወራት የራስሽን እንትን ነው አቅበጠሻት እንደዚህ ብለሻት ምናምን ትላለች ማለት ነው። ከዛ ስትላት በቃ ምን ላርግ ብላ እመቤት ያንቺ ነሽ ከዛ ሁሉ ማት ያወጣሽልኝ፣ አሁንም ከዚህ ማውጣት አያቅትሽም ብላ ጸበል ትወስደኛለች ማለት ነው። በቃ ሃይላይቱን መስመር ስቼ ነው የምልሽ ሀቡዬ። ከዛ በኋላ ጸበል ስትወስደኝ ምን ሆነሽ ነው ሱሰኛ ሆነሽ ምናምን በቃ እጠጣለው ምናምን በቃ አለ አይደለ ብቻ። ከዛ ጸበል ትወስደኛለች ማለት ለሌላ ሰው አስመስላት ትወስደኝና እዚሁ ነው የምትቀሪው ነው የምትለኝ። እዚሁ ነው በቃ የምትቀሪው ብላ ከዛ በኋላ እየተመላለሰች ነው እንትን የምትለው። ከዛ ያኔ ጊዜ ደግሞ በቃ ሀገሪቷ ገና ሁኔታዎች እንትን ስላላሉ ጸብ ምናምን ጦርነት ምናምን ነበረ ስልሽ ኢትዮጵያ ውስጥ ሆኖ ግን እንዴት ነው በቃ ከቤት አትውጡ ምናምን የሚባልበት ሰሞን ላይ ነበር። ይሁን ቻለ መግባባት ተፈጥሮና እንደዛም ሆኖ ግን ልጅ እንዳይረባት ብላ በመሳቀቅ ውስጥ ምግብ ይዛ ጸበል ቦታ ትመጣለች። ምግብ ይዛ የሃይማኖት ስፍራ ልበለልሽ ትመጣለች፣ ታየኛለች። ከዛ ለውጤን ታያለች። እኔም ግን እግዚአብሔር ይመስገን እርግጥ አልኩኝ። በቃ እርግጥ ሁሉ ነገር ከዛ እኔን ከሚያስጠምቁ አባ ጋር ታወራለች ማለት ነው። እንዴት ናት አሁን ለውጥ አላት ወይ ምናምን ስትል አዎ በቃ አሁን መውጣት ትችላለች፣ በቃ አሁን ትውጣ፣ ያለውን ነገር እንደ ዓለማዊ መኖሯ ስለማይቀር ታስኪድ፣ ግን በሳምንት ውስጥ እየመጣች እዚህ ትጸልይ፣ ያለውን ነገር እንትን ትበል ይሏታል ማለት ነው። ከዛ ሲሏት እሺ ብላ ስንት ወር ቆየው ማለት ነው አቡ? 7 ወር 7 ወር እዛ ስፍራ ቆይቼ ከ7 ወር በኋላ ወጣ። ስወጣ በቃ ከራሴ ጋር ሆንኩ። ነገሮችን ትንሽም ቢሆን ተረጋጋው። በጣም ለውጥ አገኘሁበት። ራሱ አንድ ተአምር ነው። ለውጥ አገኘሁበት ብዙ ነገር ማለት ነው። ከዛ በኋላ እንደ አዲስ በቃ ሀቡ እዛ ቦታ ስቀመጥ 7 ወር ሙሉ እህቴ እንዴት ናት ምንድን ናት አላለችም ማለት ነው። ጭራሽ አልመጣችም። ጭራሽ ትስቃለች፣ ታላግጣለች። በቃ ሄደች እኮ ጸበል እኮ ናት ያለች፣ ምን ትሆናለች ትላለች ማለት ነው። ከዛ በኋላ ይሁን በቃ ይሁን ብዬ ከዛ ወጣሁኝ። እግዚአብሔር ይመስገን ወደ ቤቴ ተመልሼ በቃ ምን እናድርግ ሲባል እሺ እንዳያልቅብኝ በጣም ደስ ሲል ቡልቡል ሲል ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ረጅም እድሜ፣ ጤና፣ መልካም ነገር ሁሉ ለሰው ዘር በሙሉ። ትዳር የምትፈልጉ እህቶቼ፣ ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ልጆቻችንን ፈጣሪ ያሳድግልን። ለእኛም ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። እርጉዞችን ፈጣሪ በሰላም ይገላግላችሁ።
የተከፉ ያዘኑ የተጨነቁ ሁሉ ፈጣሪ ይድረስላቸው። የታመሙትን ሁሉ ፈጣሪ ይማራቸው። ማንም ሰው አይክፋው፣ ማንም አይዘን። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም ዕድሜ ይኖር። በየአገሩ በየእስር ቤቱ የሚሰቃዩ ሰዎች ሁሉ ፈጣሪ ከእስር ቤት ጭንቅ ገላግሎ ለሀገራቸው በሰላም ያብቃቸው። አሚን። ሊቢያ ያሉ ወገኖቻችንን ፈጣሪ በሰላም ለሀገራቸው ለቤተሰባቸው ያብቃቸው። አሜን። ይስማማ ይስማሚ። እሺ ውዴ ቀጥይ። ጀምሪ ማሪ። እሺ 7 ወር ያቆምሽበትን 7 ወር ስቀመጥ እህቴ አንድ ቀንም የት ሄደች የት ገባች የት ወጣች ብላ አታውቅም። ጭራሽ ትስቃለች። ከዛ በኋላ ከ7 ወር ቆይታ በኋላ የሃይማኖት አባት ተጠይቆ በቃ ችግር የለውም አሁን ያለውን ነገር ችግር የለውም መውጣት ትችላለች ተብሎ ወጣሁኝ ማለት ነው። ወጣሁኝ የቤት ገባሁኝ። ያለውን ነገር ከሜጋወራን በቃ አሁን እግዚአብሔር ይመስገን ተረጋግተሽልኛል፣ ልጅ ያላጣሁሽም ተርፈሽልኛል አለች። እግዚአብሔር ይመስገን አልኩኝ። ያው ኑሮ ለመግፋት ስራ መጀመራችን አይቀርም። ስራ ጀመርኩኝ ማለት ነው፣ አስተናጋጅነት። ከዛ በያ ምንም ሙያ ስለሌለኝ ማለት ነው በቃ ቀላል ነው ብዬ አሰብኩት እሱን ነውና እሱን ጀመርኩኝ። በቃ እየለመድኩኝ ያለውን ነገር እንትን እያልኩኝ መጣሁኝ ማለት ነው። ከዚ ልክ በመሃል ሀቡዬ ምን እንደሆነ ታውቂያለሽ? ያ መኪና ከተገዛላቸው በኋላ እኔ እዛ ሁኔታ ውስጥ በነበርኩበት ጊዜ ያ መኪና አንዳንዴ ሀቡ እግዚአብሔርን እናት አትዘን፣ ከምሬ ነው የምልሽ። እኔ ላይ ብቻ አይደለም እህቴ ተቀየረችው፣ እናቴም ላይ ነበረ በሰዓቱ ማለት ነው። ለመሰለሽ እኔ በመሃል ገብቼ ለእሷ ለእኔ ትኩረት መስጠቷ እኔ እንቅፋታቸው እኔ ነኝ ብላ ነው እሷ የምታስበው እህቴ ማለት ነው። እና ለእኔ ቦታ መስጠቷ እኔን መደገፏ እናትና ልጅ እንዲቃረኑ ምክንያት የሆንኩ ነው አድርጋ የምታስበኝ ማለት ነው እኔ። እና እሜም ስትመጣ አይዋጥላትም ስለኔ፣ እኔ እዛ ቦታ ሆኜ ስለኔ ስትነግራት አይዋጥላትም። በቃ ምንም ነገር እንትን አይላትም። ግን እሷ መታ ደግሞ እኔን ልጆች ቢዚ ስለሆነች ነው እንጂ ትመጣ ነበረ፣ እንዴት ነሽ ብላሻለች ነበር የምትለኝ። እንዴት ነው በመሀል ወደዛ ወደዚህ እያለች ለማስማማት እንድንጣበቅ እንደ በፊታችን እንድንሆን እና በቃ በዛ ሁኔታ ውስጥ ነበረ የምታሳልፈው። እና አይደርስ የለም ወጥቼ ከዛ ሁኔታ ውስጥ እሜም ሁሌም ስለምትከፋባት ታውቂያለሽ፣ አልተለወጡበትም እንትኑን ያለውን ነገር ማለት ነው። በቃ ሁሌ ጋራጅ ነው መኪናው፣ ሁሌ ጋራጅ ነው የሚሄደው። ለደህና ሰው ሰጠን ይላሉ፣ ገበያ አያስገባም። ከዛ በኋላ ሁለቱ ተማክረው ምን ያላሉ፣ መኪናው መሸጥ አለበት። ለመሰለሽ በነገራችን ላይ መኪናው እንዲሸጥ የሆነው ሀቡ እዳቸው በጣም ስለቆየ ከስር ካልከፈላችሁ በኋላ ውዝፍ ይሆንባችኋል ነው እየተባሉ ያሉት ማለት ነው። እና ውዝፍ ከሚሆንባችሁ ከስር ክፈሉ ሲባል አረ እንደውም ምንም ጥቅም እያገኘንበት ስላልሆነ ይሸጥና ከላዩ ላይ ይከፈል ይባላል ማለት ነው። በቃ እሺ እንደዛ ከሆነ ተብሎ መኪናው ይያዛል ማለት እንደዚህ ገዢ መጥቶ ይገዛዋል። ከዛ ኦልሬዲ ተስማምተው ገዢ መጥቶ ከተገዛ በኋላ ሀቡ ምን ቢከፍሉ ጥሩ ነው፣ ቀጥታ የተበደሯትን ብቻ ይሰጣሉ ማለት ነው። ተመለከትሽ? ከዛ የቆጠረው ወለዱ ምኑን እሜን ክፈይ ይሏታል ማለት ነው። ከዛ መጀመሪያ ይልሽ እንዴት መሰለሽ፣ መጀመሪያ ኖርማል በቃ ኦልሬዲ እዳቸውን እንደከፈሉ ክፍል አድርገው ብቻ ዝም አሉ ማለት ነው። ከዛ አበዳሪው የሜ ማህበር ስለሆነ ቀሪ ብር እኮ ይሄ ይቀርባቸዋል። ከዛ የምን ቀሪ ብር? ምንም ቀሪ ብር አይበረ፣ የተበደርነው እኮ ይሄን ያህል ነው፣ ይሄን ያህል ከፍለናል ብለው ክርር ይላሉ ማለት ነው። ከዛ እንዴ ቀሪው ብር እኮ ወለድ ነው፣ ጫልቱ ነው እናቴ ስማና፣ ጫልቱ ቀሪ ስር እንትን እኮ ወለድ ነው ይሏታል። እንዴ ወለዱ ታዲያ እኔ ምን አገባኝ ስትል፣ የተበደርሽው አንቺ እኮ ነሽ ማለት እንዲህ ዋስን ብትሆኚ በቃ አንቺ ነሽ እኮ አንቺ ነሽ መክፈል ያለብሽ። እኔ እኮ አይደለም የተጠቀምኩበት መኪናውን፣ እናንተ እኮ ናችሁ የተጠቀማችሁበት። የመጨረሻ ማለት ነው ምክንያት እኔ እየሆንኩ የደረሰው እየላለ የደረሰው ፍቅር በዚህ ትልቅ መራራቅ ሆነ ማለት ነው። ተበጠሰ ማለት ነው በቃ ያለው ነገር። ምክንያቱም በቃ ወለዱ ማን ይክፈል በሚል እውነት ለመናገር ከሆነ እኔ ለእናቴ ወግኛ አይደለም፣ ግን ጥቅመኛ የሆነ ሰው የተጠቀመበት ያን ማቴሪያል የተጠቀመበት ሰው ነው አያይዞ ወለዱ መክፈል ያለበት። እኔ እንደኔ አስተሳሰብ እንደዛ ነው። ግን አይሆንም ተባለ ማለት ነው። በቃ አንከፍልም፣ እኛ የለንም ብር። መኪናዋን በቃ እየጠቀመችን ስላልነበረ ነው የሸጥናት ምናምን። አይሆንም። ከዛ ያለው አማራጭ እሜ ጓደኞቿ ስለሆኑ ማህበርተኛ ስለሆኑ ጠብቁኝ ትንሽ እያረኩኝ ከፍላለሁ ትላለች ማለት ነው። በቃ ያለው አማራጭ የተወሰነ
ተመልከች በቃ አንቺ እየሰራሽ አይደለ ወይ ለእህቴ የፈለገችውን እያረግሽላት እኛ እዚህ ጋር ትንሽ ግራ ብንጋባ እኛን ሰፖርት ማድረግ አቃተሽ ብለው እጅ ጠቆሙባት በስተመጨረሻ ማለት ነው። ከዛ እኔ ከኔ ይለፍ አንዳንዴ እናት አትዘን። እኔ ደግሜ ነው የምናገረው እግዚአብሔርን ነው አንዳንዴ አይደለም ሁሌም አትዘንብሽ እናት በተለይ ዋጋ ከከፈለችልሽ ማለት ነው እግዚአብሔርን። ከዛ እንደዚህ እያደረግሽላት እንደዛ ይሁንሽላት ምናምን ስትል እኔ ከፍሏለሁ ችግር የለውም ትልና ግን ሀቡ የመጨረሻ ተጣልተው ነው የምልሽ የመጨረሻ ተጣልተው ፍርድ ቤት ሄደዋሉ ሀቡ። ምክንያቱም አልከፍልም ብለው በጠፉ ሰዓት ዋሷ እሷ ስለሆነች እሷ ተያዘች። እሷ ተይዛ ፍርድ ቤት ወረቀት ሲሰጣት ነው ከፍላለሁ ያለችው እንጂ በስምምነት አይደለም ከፍላለሁ ያለችው ሀቡ። ማለት በራሷ በቃ ለመያዝ ስትደርስ ነው በቃ ከፍላለሁ ስትል ተጣሉ። አያወሩም ምንም ዝም ተባባሉ። ከዛ ሶስተኛ ልጅ ተረገዘ ማለት ነው ሀቡ። ከፈለችው ዳው ቆይታም ቢሆን ኑሯችንን አጣበንም ቢሆን ኪራይም ስለሌለብን በሰዓቱ ከፈለችው። ኦሬዲ አይ ዋንት ማማ ወይኔ ስራ ላይ ነኝ። ታዩ በቃ ላውራልሽ ልጨርስልሽ መቼም ድጋሚ አልገባም። እና ከዛ በኋላ ማለት ነው ምን ላይ ነበርኩኝ? ሐሳቢያው መዳሜ ጋር ስለሆነ ምን ላይ ነበርኩኝ ሀቡዬ? እንትን በቃ ከፈለችውና ማለት ነው ከፍላ ነው ያቆምነው ብሩ እንደምንም ይወጣ። ከፈለችው ይቅርታ ሀቡዬ ከፈለችውና ከዛ በኋላ ምንድነው እሺ ብላ ከከፈለችው በኋላ ግን በጣም ተለያዩ ማለት በጣም ተቃረኑ። በቃ እንዴት እኔ ፍርድ ቤት እስኪሄድ ድረስ እኔ ዝም የምትይኝ ምናምን በቃ እንደዚህ ብትይኝ እኮ ኖሮ ምናምን ይባባሉና ብቻ ይቃረናሉ። ከዛ በኋላ የበለጠ ከኔ ጋር መቃረን ጀመረና አይረገዝ የለም ሶስተኛ ልጅ ሲረገዝ ግራ ገባ። ግዴታ ሰው ያስፈልጋታል። ከዛ በኋላ ከዛ ሶስተኛ ልጅ ይረገዝና ሀቡ ግራ ሲገባት ሽምግልና ትልካለች። እናት ናትና ወደ እናት ሽምግልና ትልካለች። ማለት እሷ ከልባ ፍላጎት ባይኖርም ሀቡ የሚያያት ሰው ከውጭ ሆኖ የሚያይ ሰው ዲ ወልደሽ እናት እንደሌለው በሰራተኛ ልትታረሽ ኧረ ይቅር ተባባሉ። እናትና ልጅ እኮ ተለያይቶ አይለያይም ምናምን ተባብሎ በቃ የእሷም እጅ አለበት ጓደኞቿ ምናምን ብቻ ሽምግልና ትልከና ለቤት ድረስ ያው እርጉዝ ሆና ትመጣለች ማለት ነው። በቤት ድረስ እኔ እናት ነኝ አልሄድም ብላ ከዛ እሜ እናት ነኝ አልሄድም ስትል ልጅ መጣች እናት ቤት እንደማለት ነው። ከዛ በኋላ በቃ ችግር የለውም ሁለት ነፍስ ሆና በስማም ችግር የለውም ብላ እናት ይቅርባ አይደለች ያን ሁሉ ነገር ረስታ ድጋሚ ይታረቁልሽና እኛ ቤት ትወልዳለች። ከዛ ሶስተኛ ልጅ ሁሉ ነገሬን ረስቼ ቂሜን ረስቼ እንዲሁ አበባ አድርጌ ያረስኳት ማለት ነው። እቤት ነኛ እኛ ቤት ነው የመጣችው። ከዛ ክርስትና ተጨርሶ ወደ ቤት ልትሄድ ስትል አልሄድም አልኩኝ። እኔ ለምን ያለፈው ነገር አለብኛ እዛ ያልሄድም አልኩኝ። ከዛ እሷ ሄደች ያለውን ነገር ከዛ እዚህ ጋር ሰው አጥቼ የተንከራተትኩ 2-3 ሰራተኛ እየወጣ እየገባባት ሰው አጥቼ የተንከራተትኩ ምን አለ ከጎኔ ብትሆኝ ምናምን ስትለኝ እሺ ብዬ ድጋሜ ሄድኩ ማለት ነው። ከዛ ድጋሜ ሄድኩኝ። ምን ተአወራን እንትን ልትል እሜ የተወሰነ ብር ረድታን ያው መኪናቸው ፌል ካረገ በኋላ የባሏ ገቢ ብቻ ነው ያለውና ግዴታ እሷ ገቢ ማስገባት አለባት። ኑ ቡና ጠጡ ልጀምር ሀቡዬ እንደ አዲስ ሁሉ ነገራችን ረስተን ነው የምልሽ። ከዛ እንደ አዲስ ኑ ቡና ጠጡ ልጀምር። እሜም ትንሽ ረዳቻት ባሏም ትንሽ ረዳት። ከዛ እኔና እሷ ወጥረን ኑ ቡና ጠጡ ልንሰራ እቤት ውስጥ ደግሞ ያለውን ነገር ሰራተኛ ሊመጣ ማለት ነው። ከዛ ሰራተኛ መጥቶ ለምን እኔ እቤት መቀመጥ ስላልፈለግኩ አቡ ድጋሜ ባለፈው ነገር ይፈጠራል። ቤት ውስጥ ከታሰርኩኝ ውጭ ላይ ሲሆን ብዙ ነገር አለ ማለት ነው። ከዛ በኋላ ድጋሜ የሐሰት እንዳይፈጠር እኔ ውጪ ነው መሆን ያለብኝ ብዬ ከእህቴ ጋር ቡና ነው የምሰራው ብዬ እኔ እግዚአብሔርን ነው የምነግርሽ። እግዚአብሔርን ልጅ ያለው ልጄን ሳይ ነው የምልሽ። ምንም ቅራኔ ውስጥ አልነበረም። ምንም ማለት ነው ምንም ክፋትም አልነበረም። የእሷን እግዚአብሔር ነው የሚያውቀው። ከዛ በኋላ የተፈጠረ ሁኔታ ነው ሊደመደም የሚችለው የእሷን። የኔን ግን አንድ ቅራኔ የለውም ነበር። ደስ ብሎኝ ግን ውጪ ነው መስራት የምፈልገው ብዬ ውጪ ሰራው። ሰራተኛ ተቀጠረ። ቡናችንን እየሰራን ሀቡ በቃ ከዕለት ዕለት የሆነ ውስጡ የሆነ አንተ ቀን ጎትቼሽ አልጎተትሻልሽ ነሽ ሀቡ እግዚአብሔርን ነው የምነግርሽ። ያለ እህት ያለ ወንድም ከእሷ ጋር ብቻ ይኖርኩልኝ።
ከታመምኩም በኋላ ሁሉ ነገር ውል አብረን የኖርንና ሁሌ ያህን ንጹህ ፍቅሯን ፈልገዋለሁ። ከዛ ሁሌም በቃ ትሁት ስሆንላት ዝቅ ስልላት ምን ስልላት እሷ ደግሞ የበለጠ የውስጧ ክፋቱ ይሁን አላቅም ብቻ በቃ የሆነ የምትመልስልኝ መልስ ያስጠላል። ሀቡ ብቻ የምታሳየኝ አክቶች ደል ያስጠላሉ። ከዛ የመጨረሻ ሲመረኝ እኔ እፈልጋለሁ ብዬ እሺ ያልኩትን አልፈልግም ብዬ እናቴ ጋር ቤታ ምንድነው ሲል በቃ ከዚህች በቃ እኔ ለብቻ እኔ አልፈልግም በቃ መኖር ከሷ ጋር አላለሁ። መኖር እኮ አይደለም ሀቡ ውሎዬ ነው፣ አዳሬ እናቴ ቤት ነው። ግን በቃ አልፈልግም እላለሁ ማለት ነው መልሼ። ከዛ መልሼ አልፈልግም ስል እና እኔ እንዴት ላደርግ ነው? ሁለት ሰራተኛ እንዴት ነው የምቀጥረው? እንግዲህ ያለ ደሞዝ ነው የምሰራው ሀቡ። ሁለት ሰራተኛ እንዴት ነው የምቀጥረው? የቤቴ ሰራተኛ አለሽ ልጄን የምትይዝ እንደገና እዚህ ጋር ምን ችግር አለው የምትረዳኝ እናንተ ምናምን በቃ ሁሌ በእኔ ወገን ስለምትቆም እናንተ ብላ ነው እሷን አግልላ ራሷን የምታወራው ሁሌ እናንተ በቃ ለምንድን ነው ማትረዱኝ? ለምንድን ነው ማትደግፉኝ? እንደኔ ሁለት ሰራተኛ እንዴት እችላለሁ? ቤት ውስጥ ከምትቀመጥ ምን አለ ብትሰራ ትላለች ማለት ነው። እኔ ደግሞ በቃ እምቢ አልኩኝ፣ በታሪክ እምቢ አልኩኝ። እሜም ለኔ እንትን አለች። በቃ ካልፈለገች ምን ይደረጋል በቃ ምናምን ስል ሰራተኛ አልቀጥርም ለብቻ ይሰራለሁ ብላ ከሜ ጋም ተኳርፋ ከኔ ጋም ተኳርፋ እንግዲህ ተመልከች፣ አንድ ላይ ነው የምትዘጋን ማለት ነው። እሷ ናት የምትዘጋን። ከዛ በኋላ እኔንም እሷንም አኮረፈችኝ። በቃ ጦስሽ አንቺ ነሽ ድሮም መዘዝ የምታመጭብኝ ምናምን ብላ እኔን ተቆጣችኝ ማለት ነው። ከዛ በኋላ ለብቻ መኖር ጀመረች። ከዛ በቃ ትዳር ታውቂያለሽ፣ የኢትዮጵያ ትዳር አንድ ያለ መግባባት ይፈጠራል፣ አንድ እርቅ ይፈጠራል፣ አንድ ያለ መግባባት ኪራይ ቤት ናቸው። ስራውን ታቆማለች ማለት ነው። በቃ ስትሰሪ ምንሽም ስላልጣመኝ ስራውን አቁሚ፣ እኔ ለቤታችን መሆን አያቅተንም ይላታል። ከዛ ታቆማለች ማለት ነው። እኔ ከወጣው በኋላ ከዛ ታቆምና ከዛ ስራ ታቆምና ቤት ትቀመጣለች። ከዛ በኋላ እኔና እናቴ ያው ኑሮ እየገፋን ነው፣ እኔም እየሰራው እሷም እየሰራች ማለት ነው። ከዛ በመሃል ቸርቸር ይዘጋል። ለምን ከመዘጋቱ በፊት ድጋሚ ሌላ አይደለም ይዘጋል። ሶስተኛ ልጅ ወለደቻ ሀቡዬ፣ ይቅርታ በጣም ሶስተኛ ልጅ ወለደቻ። ከዛ በኋላ ቸርቸር ይዘጋል። ይሄ ቸርቸር ስልሽ እሷ የምትሰራበት ስራ ቦታ ለልማት ይፈርስ። በቃ ብዙ አመት ስለሰራችሁ ለልማትም ስለምንፈልገው ብለው ያፈርሱታል። ሲያፈርሱት ምን ታሪክ ይኖራል መሰለሽ ሀቡዬ? የበላዮቹ ለታናሾቹ ለእናቴ አይነት ቢጤዎች በወር ነው እንጂ ተቆራጭ የሚያደርጉት የተሰጣቸው ነገር ሌላ ነገር ላፊ ማስረጃ አላቸው። አቡዬ ተረዳሽኝ? የወር ደመወዝተኛ ሁሌም ሲጠይቁ መጨረሻ ላይ ነው የምንካፈለው የየራሳችን ትልቅ ነገር እንዲኖረን ይሏቸው ነበረ አመራሮቹ። አከሌ ያለልሽም ከዛ በኋላ ልክ እንደዛ ይሏቸው ነበርና ከዛ ሺሺ ብለው በድንገት መንግስት መጥቶ ሲያፈርስ አሁን ድርሻችን ይሰጠን ይባላል። የአመቴ ግብር የአከሌ ውዝፍዳ ምናምን ተብሎ እርስ በርስ ይጣላሉ ማለት ነው። እርስ በርስ ይጣሉልሽና ብሩ ማናቸውም እጅ ሳይገባ ባዶ እጃቸውን ይበታተናሉ ማለት ነው። እና ጉዳዩ ምን ፍርድ ቤት ይይዘዋል። በቃ ፍርድ ቤት እያያዘው መመላለስ ብቻ ሆነ ስራቸው። ምን ነገር ሲባል ቆይ ጠበቃ ቀጥረናል እንደዚህ ሆነናል እየተባባሉ ብቻ በቃ በመንዛዛት አለቀ። አንድ ብር ሳይደርሳቸው ማለት ነው። እርስ በርስ አመራሮቹ በራሳቸው እንትን ሆነው በራሳቸው ስም አስገብተው 3 ናቸው። በ3ቱ ስም የስ ማማ ኦኬ ማማ የስ መዳም ጠራቻት። መጨረሻውን ሳናቅ መጨረሻው ምን ሆነ? ለምን እሷ አረብ ሀገር መጣች? ግን ፈጣሪ ትረፍ ያላት ነፍስ ነች እሷ። ኧረ ተንዘሳይ ልጅ ቀልጣፋ ናት። እናንተ ከመጀመሪያው ስላልሰማችሁ ነው። እኔ ከመጀመሪያው ታሪኳን ብዬ ስለሰማኋት ምን አይነት ፈተናዎችን አልፋ ስለሰማሁ በጣም ወይ መጣሁኝ። እሺ ይቅርታ መጥቻለሁ። እሺ ቀጥላ ቀጥይ። ጠርተን ስለሆነ ነው። ከዛ 5 ሳንቲም ሳይካፈሉ ሀቡ ባዶ እጃቸውን ሁሉም አባል ነው የምልሽ። ቢያንስ ከዛ ውስጥ ቢያንስ 30 ምናምን ይሆናሉ መንግስት አደራጅታቸው የነበሩት ብዙ አመትን የሰሩት ግን በወር ቅጥር ውስጥ ሆነው ነው የሰሩት። በቃ እየተከፈላቸው በወር ብቻ ማለት ነው። እና ቢያንስ 5 ይሆናሉ በስማቸው ያዞሩት ብሩን። በቃ የመጀመሪያ ሁለተኛ ምናምን በሚል አመራሮች
በቃ 5ቱ በስትክክል ቅንጥብጣቢ የሚሆን ምንም ደርሷቸዋል፣ እላፊ ማለት ነው እነሱ ከሚከፈላቸው ውጭ። ከዛ በኋላ እሜ ምንም ሳይደርሳት ከሷ ጭምር ሌሎቹ ምንም ሳይደርሳቸው ይወጣሉ ማለት ነው። ከዛ በቃ ድጋሚ እንግዲህ ያለችን ተስፋ ያቺ ናት በወር የምናገኛት። እሜ በነገራችን ላይ ሀቡዬ እውነት ለመናገር ከሆነ እንደዛ ይሄን ስራ ካገኘች በኋላ አንቀባራ ልታኖረን የቻለችው በተለይ እኔን እህቴንም የደገፈቻት ጎጆዋን ሰርግ ትሰራለች። የእጅ ሙያ ያላት ብዬሻለሁ። እየሄደች የኮሚሽን ሰርግ ትሰራለች እሷ በጉልበቷ። እነሱ ባለው ነገር በቃ ሄዳ ሰርታ ብቻ ለምትመጣው። ይሄ በፈረቃ ስለሆነ የምትሰራው ይሄ ድርጅቱ ስራ ሆቴሉ በፈረቃ ስለሆነ የምትሰራው ብዙ ጋፕ አላት ሰዓት እና ሰዎች እየተዋወቀች በፊት ደግሞ ሆቴል የሰራችበት ያልኩሽ ብዙ ዓመት የሰራችበት ወንድሞቹ ጓደኞቹ ምናምን በወር ውስጥ እየተጠራሩ ምናምን ሲኖሩ ያሰሯታል እና የሆነ ብር ይሰጧታል። አንድ ዙር 2000 ቢሰጧት ሰርግ ኖርማል ስታወራ ደግሞ 10,000 5,000 2 ሰው ይዛ እየሄደ እንትን ትላለች ማለት ነው፣ ትሰራለች። ያኖረን ሀቡዬ። ከዛ በኋላ ኑሮም እየተወደደ ሲመጣ እዛ ጋም ያለው ነገር ፌል ሲያረግባት በቃ ግራ ገባትና በቃ እየሄደች ሰርግ ትሰራና እንዴት ነሽ ደህና ነሽ ምናምን ይሏታል። በፊት የሚያውቋት ጫልዬ እንዴት ነሽ ደህና ነሽ ምናምን ሲሏት ደህና ነኝ እግዚአብሔር ይመስገን፣ ኧረ አንቺ እኮ ይሄን ሁሉ ሙያ ይዘሽ ተቀምጠሽ ምናምን ይሏታል። ለካ ሀቡዬ ዱባይ ምግብ ቤት አላት እንደዚህ ለሰርግ የመጣች ማለት ነው። ዱባይ ውስጥ ምግብ ቤት ልከፍት ግን የእህቷ ሰርግ ሆኖ ኢትዮጵያ ትመጣለች ሰርግ ልታደም። ከዛ በኋላ ትመጣና ያህን ሰርግ ማን ነው የሚሰራው? እሜ እና ገራሚ አርጋ ብፌውን ምርጥ አርጋ ትሰራለች ማለት ነው። ከዛ ሴትየዋ ታያለች፣ ሀበሻዊ ናት ምናምን ታያለች እና ከዛ በጣም ደስ ይላታል። ሙያዋን ትቀምሳል። ከዛ ማናት እንደዚህ የሰራችው? እንደ ቤተሰብ ናት፣ እያንዳንዱ ፕሮግራም ልደት፣ ክርስትና ምን እሷ እኮ ናት የምትሰራልን ምናምን ይሏታል። እግዚአብሔር የማታ እህል ውሃሽን ሲያሳምርልሽ። እናቴ በጣም ትልቅ ሰው ናት ማለት አሁን እንግዲህ በእሷ እድሜ ዱባይ መሄድ ሀቡዬ አንዳንዴ ክብርም ነው። ለምን እንደሆነ ልንገርሽ። በሙያዋን ሄደችው፣ ጉልበቷን ብለግስም ያላገኘ ስንት አለ። ገብቶሻል? ተከብራን ሄደችው። ሁለተኛው ግን በዛ እድሜዋ በትልቅነቷ ዘመኗን ሁሉ ዋጋ ከፍላ በመከራ ውስጥ ያደገች በስተመጨረሻ እኛ ልጆቿ ደርሰንላት አለውልሽ ማለት ስንችል ያጣኋቸው እህት ወንድሞቼ ኖሮ ቢሆን ኖሮን አለውልሽ ማለት በዛ ታይም ላይ እሷ ስደት መውጣቷ ደግሞ ያስከፋል። ተረዳሽኛ? እና በቃ በሁለት ወገን ነውና በቃ ለምን አንወስድሽም ምናምን ይሏታልና እና በቃ 1,000 እንከፍልሻለን በዛ ሀገር በዱባይ በሚከፈለው 1,000 ማለት ተራ የ15 ዓመት ወይ የ20 ዓመት ሴት ሽንት ቤት ጠርጋ የሚከፈላት አሁን እኔ የምሰራው ግን በሰዓቱ ወደ ኢትዮጵያ ሲመነዘር ትልቅ ቆይ ሀቡዬ 5 ደቂቃ ስጭኝ በማርያም እሺ። ችግር የለም እንጂ ደርሰሽ ነኝ እናቴ። እሺ እሺ ሌላ ሰው መግባት ይችላል። እሷ እስክትመጣ መዳም ጠርታት ነው። አይ ቲንክ ቤሩት ነው መሰለኝ ያለችው አይደል? መዳሟ ቅድም ስታወራት የቤሩት አረብኛ ነው ያወራችው። እሺ ጎበዝ ናት፣ ቀልጣፋ ናት፣ ግን ታሳዝናለች። ህይወቷ ያሳለፈችው ነገር ግን ፈጣሪ ይኸውላችሁ፣ ሁሌም በህይወታችን ፈጣሪ የጻፈው ነገር ነው የሚሆነው። በልጅነቷ ኡጋንዳ ነው የሄደችው፣ ኬንያ የት ነው በእርዳታ ድርጅት ሕክምና ሊደረግላት ጀርባዋ፣ ስፓይናል ኮርዷ፣ አጥንቷ ላይ ውስጥ ፕላስቲክ ሊገባላት ትመለሳለች። ኔትወርክ ነብራት ፕላስቲክ ሊገባላት ሄዳ እናቷ ከሞተች ሬሳ እንዳትጠይቅ ልትሞትም ልድንም ትችላለች። ጋና ኦኬ፣ ጋና ልትሞትም ልድንም ትችላለች ተብላ የድሃ ልጅ ስለሆነች እናቷ የገንዘብ አቅም ስለሌላ ድርጅቱ በነፃ ነው የሚያክምላችሁ። ፓስፖርቷ ከሚወጣበት ጀምሮ ሕክምናው፣ ሰርጀሪው ምናምን ሁሉ ነገር። ለምን ቆማ መሄድ አትችልም ነበረ እና እናቷ ጠንካራ ጀግና ስለሆነች ይህን ሁሉ ተቋቁማ ግን አይኗ እያየ ልጇ ከማትራመድ ከሞተች ትሞት ከዳነች ትዳን ብላ እናቷ አስቡት። እናት ሆናችሁ ይህን ውሳኔ ወሰናችሁ ስትፈርሙ ልጃችሁ ላይ በጣም ነው የሚያመው። እናቷ ፈርማ ከሞተች ድርጅቱን ላትከስ፣ ልጇ ከሞተች ለድርጅቱ አስክሬኗን ላትጠይቅ። ለምን ድርጅቱ አስክሬን ወደ ኢትዮጵያ አይልክም። አክሞ ከዳነ ልጆቹን ይልካል።
ልጅ ታክመው ከዳኑ ይመለሳሉ። ካልዳኑ ከሞቱ አስክሬናቸው እቃቸው ኩላሊታቸው ልባቸው ንጹህ የሆነ ልብ ዛኔ ተጀምሯል አይደል? ብቻ ኩላሊት፣ ጉበት ምናምን የሚያስፈልጉ ኦርጋኖች የሰው ልጅ የውስጥ እቃዎች አውጥተው ከሞተው ሰው በህይወት ላለው ሰው ይሰጣሉ። እና አስቡት አዶኑ እኔ ሳስበው ሆን ብለው እቃዋን ለመውሰድ ይገሉብኛል ብዬ ነው የምፈራው። ግን ምን አማራጭ አለኝ? እኔ በእሷ እናት ቦታ በሆኑ ምን አማራጭ አለኝ? በቃ ፈጣሪ ሆይ ልጄ ያንተ ናት ካልክ ትመልስልኛለህ፣ አይ ካልክ ከሞተች አንተ ብዬ በቃ ተማመኜ መፈረም ነው። በቃ እናትየው በጣም በእምነቷ ጠንካራ ስለነበረች ፈጣሪ ለእኔ ካላት ትመለሳለች ብላ ፈርማሽ ልጇ ተመልሳለች ማለት ታሪካችን። እሺ እህቴ ቀጥይ። ሀቡዬ በቃ አሁን ተረጋግቼ ነው የማወራው። እሺ ወደዛ ያለልኝ ከዛ ይቅርታ በቃ አሁን በቃ ዘና ብዬ ነው የማወራው። ምን ላይ ነበርኩ መሰለሽ? አዎ ድርጅቱ እንትን አለ ወደ ዱባይ ወይ እናትሽ በሞያዋ ወደ ዱባይ ልትመጣ እሱ ጋር ነው ያቆምነው። ከዛ እንደዛ ብላ ታወራታለች። እና እንግዲህ በእሷ እድሜ ባለው ሁኔታ ምናምን ውጪ ሲባል ትልቅ ነገር ነው ያሰብነው። እህቴ ደግሞ ደርሳ ስለመጣች ሁኔታውን ሁሉ ታውቃለች። በከፊልም ቢሆን 1 ዓመት ማለት ብዙ ተሞክሮ ነው። እና ሶስታችንንም እንደዚህ ቁጭ አድርገው ጎረቤት አለ በቃ የምታውቃቸውን ሰው ሁሉ በቃ አለ አይደለ በሰዓቱ የሚኖራት የውስጥ ፍላጎት ሙያው አላት፣ ሙያውን ትወደዋለች። እና በቃ እንዲህ እኮ ልሄድ ነበር ምን ትሉኝ ይሆን ምናምን እያለች ታወራለች ማለት ነው ላለው ሰው። ከዛ በቃ እንዲህ ጎረቤትም ስታወራ ኧረ ተይ ጫልዬ ትልቅ ሰው እኮ ነሽ ተይ ይሏታል። ግማሹ እንደ የማይገኝ እድል እኮ ነው ደግሞ እንደዚህ ሀገር እኮ አይደለም እዛ ሀገር እዛ ሁሉ ነገር በቴክኖሎጂ ነው። ይህን የምታበስይበት በቴክኖሎጂ ነው፣ የሆነ ነገር የምትይበት በቴክኖሎጂ ነው። እና እባክሽ ሂጂና እዩ ሞክሪው ምናምን ይሏታል። ከዛ እሺ ብላ እንግዲህ ሀቡ ቅርብ ሰዓት ነው ሄደችው ስልስሽ። አሁን ለምሳሌ በስትክክል 4 ዓመት ነው ቆይታ የመጣችው። ከ4 ዓመት በፊት አንድ ሼፍ የሚከፈለውን ብር አስቢው ኖርማሊ ማለት ነው። ግን እሷ እንዲሁ በ1,000 ብር ተብላ የሀብር ወደ ኢትዮጵያ ሲመነዘር 10 ምናምን ቋሚ ሁሌ 10 ምናምን ሺ በሰዓቱ የነበረው ምንዛሬ ነው ምንሽ 10 ምናምን ሺ 15,000 ይሁን 25,000 ይሁን ብቻ የሆነ ቋሚ ብር እሷ በልታ ጠጥታ ተኝታ ንጹህ ብዙ ነገሮችን ጨራርሳ ቋሚ ብር ለልጆቿ ሰፖርት የሚደረግ ወይም ደግሞ ለነገ ጥሮታዋ ብቻ የሆነ ነገር የሚሆን ቋሚ ብር አላት። ተረዳሽኝ? ያ ነገር አጓጓት። ከዛ እሺ አለች። እኔም ፈራሁኝ ማለት የሚለመድኩ እንደ አዲስና እሜንም ማጣት ፈራው። ሙታይ ቢያንስ እኔ እኮ ትልቅ ሰው ነኝ መሄድ እችላለሁ። እንግዲህ 20 ምናምን 22 23 ዓመት ማለት ሄጄ መርዳት እችላለሁ ያኔ ማለት ነው። እንዳሁኑ ልጅ ትዳር ምን ሳልጀምር ማለት ነው። ከዛ ለምን አንቺ ልጄ አንቺ እኮ በሽተኛ ማለት ይቅርታ ስለ ቃላት አጠቃቀሚ አንቺ እኮ ህመምተኛ ነሽ፣ የዛ ሀገር እንትን ስራ ምናምን አትችዩም። ገብቶሻላ ሀቡዬ? አትችዩም አለች ማለት ነው። በቃ አትችዩም። ስለዚህ እኔ ነኝ። እኔ እኮ በምግብ ነው እኔ ቀለል ብዬ ነው ሄጄ የምሰራው ምናምን ብላ በቃ ወይ ሄጄ ያለውን ነገር አይተን እዛ ሆቴል ውስጥ ሰው የሚያስፈልግ ቃጣቢ ምንም ነገር ቀለል ያለ ነገር ካል እኔ እሷን ውሰጅልኝ እላታለሁ። ሙያዬን ካየች ትወስድልኛለች። በቃ በሙያዋ በጣም ኮንፊደንስ አላት እና ትወስድልኛለች። ሁለታችንም እንሄዳለን። እህትሽ ደግሞ አሁን ያለንበት ቤት በኪራይ ከምትንገላታ እዛ ትኖራለች። ነገሮችን ብዙ በቃ ሀቡ ያላት ተስፋ በቃ ልነግርሽ አልችልም ማለት ነው። እግዚአብሔርን ነው የምነግርሽ። ከዛ በቃ እሺ ብዬ እኔም ልበ ሙሉ ሆኜ ተስፈኛ ሆኜ በቃ እሺ በቃ ሂጂ ችግር የለውም ብለን በሰላም ሸኘናት። ከዛ ሄደች። ሴትዮዋ በጣም ስለወደደቻት ሆቴሉ ሳይከፈት 2 ወርና 3 ወር ሲቀረው ነበር የወሰደቻት። ተረዳሽ? ከዛ 2 ወርና 3 ወሩን መዝናኛ ቦታ ወሰደቻት። የሆነ ቦታ ሆና ታሳየናለች፣ ፎቶ ትልክል፣ ቪዲዮ ኮል ትደውልልናለች። ከዛ ልቤ የበለጠ እዛ ሀገር ለመሄድ የበለጠ ጉጉት ኖረኝ ማለት ነው። ቀጥታ ስራ ስላልጀመረች ከዛ በቃ እንደ ወጣት ነው ሀቡ በቃ ፀጉሯን ታስይዝላታለች፣ ብዙ ነገር በቃ እንትን ትላታለች። ለምን ከመሄዷ በፊት እሷን የምትወስዳት እህትዬ የተባለችው ለሰርግ የመጣችው እና ሜሪ በደንብ አውርተውበታል። ሜሪን ነብስ የምታውቀው ብዬሻለሁ። ትልቅ ናት። በቃ ትልቅ ሰው እንግዲህ የ3 ልጆች ማለት በጣም ትልቅ ሰው ምናምን አለ አይደለ? በእድሜም ባይሆን እና እናቴን አደራ እናቴ ብዙ ነገር እንትን ብላለች ምናምን ብላ ስትነግራት በቃ እሺ ብላ ይኸው እናታችሁ እኮ አምሮባታል፣ ይኸው እኮ እናታችሁ እኮ እያለች የምትልክልን ነገር የኔ ልብ የበለጠ ሰቀለው ማለት ነው። ከዛ በኋላ ስራ ይጀመር የለም ስራው 3 ወር አልፎ
በቃ ምናምን እስኪገዛዙ እቃውን እንዲያሟሉ ምናምን ነበር ለካ ቀድማ የወሰደቻት በቃ ሁሉን ማኔጅ እንድታደርግ። ከዛ ስራው ይጀምራል። ከዛ ስራ ላይ ስትጀምር ቢዚ መሆን ጀመረች። ስልክ ተከለከለች። ምክንያቱም የስራው ባህሪ ነው ተብሎ ገደብ አለው። በቀን ውስጥ የሆነች ሰዓት ብቻ አይደለም ሼፍ ሆነሽ አሁን የስራውን ነባራዊ ሁኔታ ባላቅም ግን የሆነ ጊዜ መኖር ነበረበት ብዬ አስባለሁ። እኔ እንኳን እኮ እንዲህ በጉልበቴ በቃ ዝቅ ብዬ ማንም የማያውቀው ሀገር መጥቼ እንኳን ይኸው እንደዚህ እኔ እና አንቺ እናወራለን። አየሽ ልልሽ የፈለግኩት ማለት እና በጊዜ ገደብ ቴክኖሎጂ የለ እንዲህ ዋይፋይ ምናምን ፍሬ የለ ዳይሬክት ነው የምደውለው። አንዴ 3 ደቂቃ ላወራሁት 50 ብሬ ነው የሚለው። እሷቴ ጎጆ አላት እህቴ ማለት ነው። ትዳር አላት፣ ምን አላት፣ ባሏ፣ ልጆቿ፣ ሁሉ ነገር በቅፎቿ ስለሆኑ እንዲቻ ትደውልላትም ምንም የማይሰማትም። እኔ ለምን እንደሆነ አላውቅም። እኔ ደግሞ ሀቡ ጠዋት ማታ ማልቀስ ነው። በጣም ከፋኝ። በቃ ባዶ ቤት ቁልፍ ከፍተሽ ባዶ ቤት ስገቢ ማለት ስሜቱን ሀቡ በጣም ነው የሚከብደው። ፍቅር ጨዋታ ምን የተለመደ። ከዛ በመሀል ብር ትልክልኛለች። በቃ ከፍቶኛል ምናምን ስላ በመሀል ብር ትልካለች። እና ያህ ብር ተስፋ እንዳለኝ ነው እንጂ ማለት አለ አይደለም የሆነ ነገር ቢቸግረኝ ባጣ የሆነ ነገር ምናምን ብል እንዳወጣ ነው እንጂ በውክልና የላከችልኝ። እዚህ ጋር ደግሞ ያህን ብር ምንም እንዳላደርግ እህቴ ይዛኛለች። አውቃለቻ እንደተላከ። ከዛ ስንተኛ ጠባችን ነው ማለት ነው ሀቡ ቁጠሪ። በብሩ ደግሞ ተጣላን። እኔ መስሚያ ጥጥ ነው በቃ አወጣዋለሁ ይሄን ብር እላለሁ። እሷ ደግሞ ተው በጎረቤት ታስጠይቀኛለች። ምን ልታረጊበት ነው ይሄን ብር? እኔ ሄዳለሁ እናቴ ሀገር። በቃ እናቴ ሀገር ጀምሬያለሁ ፕሮሰስ መሄድ ፈልጋለሁ አልኳቸው ማለት ነው። ከዛ ተይ ምን አይነት ደላላ ነው? ማን ነው የሚወስድሽ? እስቲ አሳውቂን እስኪ። እምቢ ለምን ይከለክሉኛላ? ከዛ እምቢ ያልኩኝ በመሀል በቃ ነገሮችን እምቢ ብዬ ምናምን በቃ ታውጣው ተባለ። እሜም እዛ ሆና በቃ ታውጣው ማለት እንግዲህ እሷ ከምታገኘው ብር ምናምን የአንድ ወሯን ነው ማለት ነው የላከችው። የአንድ ወሯን ሌላው ብር በሌላ ነው የሚቀመጠው። አንቺ እንደፈለግሽ ያለችኝ የአንድ ወሩን እና በቃ እንደው ልጄ ትኑርልኝ እንዲህ በጤናዋ ትኑርልኝ እንጂ ይህ ብር ይጥፋ እንደፈለገች ታርገዋለችኝ ማለት ነው። ከዛስ የእህቴና የእናቴ በርደን እየሰፋ በቃ አንቺ ነሽ አናቷ ላይ አውጥተሽ በቃ ማለቴ አንቺ ነሽ በቃ የፈለግሽው እንድታደርግ የምታደርጊያት ብላ እንደምንም ተከራክራ ታዘጋብኛለች። ያህን ማለት ነው ያህን ብር እንዳላወጣ። እንዴት መሰለሽ እውነት እሷ አቅም ኖራት ሳይሆን እናቴም ፈቅዳ እኔም ፈቅጄ በቃ ሁሉ ነገር እሺ ብዬ አንዳንዴ እግዚአብሔር አትበይ ሲልሽ ቁጭ አድርጎ ጎረቤት መከረኝ ማለት ነው። ምን አይነት ሰው ነው? ሄደሽ እኮ ብዙ ነገርሽ እኮ ሊበላሽ ይችላል። ደግሞ አንቺ መስራት አትችይም ታውቂ የለ ጀርባሽ ታመሽ ምናምን። ላገኘችው ሰው ሁሉ እናቴ የኔን ምስክርነት ሁሌ ነው የምታወራው። በቃ እግዚአብሔር ምሮልኝ ፈጣሪ ምሮልኝ ትላለች ሁሌም እና ሁሉም ሰው ያውቃል። እና ሀቡዬ በሰዓቱ ደግሞ እህቴ በጣም እኔ ከመጨነቅ የተነሳ እኔ ከማመሜ የተነሳ ብዙ እንቅስቃሴ እንዳደርግ ስለማትፈልግ ሰውነቴ ስታይ የሆነ ነገር በቃ ታውቂያለሽ፣ እንዳንቺ አይደለውም ሀቡ ተረዳሽ? የሆነች ችብጠት ነገር አለች፣ የሆነች ምልክት አለች። እና ሰው ሁሉ ሲጠይቀኝ ሁሌ ማወራለሁ። ለምን የምኮራበት ታሪክ ነው። ትናንት እንኳን እኮ በሽተኛ ጉባጣ ምን ተብዬ እንኳን ኖሬያለሁ እና ሁሌ ማወራለሁ። እና ከዛ በቃ ልልሽ የፈለግኩት ጎረቤትም ሁሉም ሰፈርተኛ ሁሉ ያውቃል ነው ምልሽ። ከዛ ተይቅብሽ በቃ ከዚህ ህመምሽ ጋር የሚሆን ነገር አይደለም። እናትሽንም ሰው ሀገር ላይ እንዲህ ተቃጥላ ያመጣችውን ነገር መሆን የለበትም ምናምን ይሉና ይነግሩኛል። እሺ ብዬ በቃ ከራሴ ጋር ሆኜ እተወዋለሁ ያን ብር ሳላወጣ ማለት ነው። ከዛ በመሀል ሜ ትደውላለች። ራሴን ችዬ እየኖርኩ ሳይቸግረኝ እየበላው እየጠጣው ነው የምልሽ። ዌተርነት ሰራለሁ ራሴን በራሴ ነው። ቤት ኪራይ የለብኝም። እምረዳው እህቴ ምናምን ማንም ሰው የለም። በቃ ከእህቴ ጋር ተጣልተናል። ነገርኩሽ። ማንን እምረዳው የለም። ሲለኝ እገባለሁ፣ 1 ወር እቆያለሁ፣ እወጣለሁ። ሲለኝ 2 ወር እቆያለሁ። ከዛ 2 ወር ደግሞ ቤት እቀመጣለሁ። እጄ ላይ ብር ካለ 10,000 ብር ምናምን አጠራቅምና 2 ወር ያለ ስራ ቤት ይቀመጣለሁ ማለት ነው። ተረዳሽ? ከዛ ደግሞ መልሼ እሰራለሁ። በቃ እንዲያረኩኝ ጭምልቅ አልኩኝ ሀቡ በቃ እንደፈለግኩ። በመሀል ነው አሁን የልጅን አባት በቃ ተዋውቄ ምናምን ይሄን ታሪክ ከዚህ በፊት አውርቼሻለሁ። ከዛ ደግሞ በሱ ማለት ነው በልጅ አባት እንግባባና ዘው አላስታውሰውም። በጣም ቆይቷል አይደለ? የልጅሽን አባት ታሪክ የነገርሽን እንዴት እንደተዋወቃችሁ እኮ ስለ አላስታውሰውም። እሺ አያይዤ ልንገርሽ ሳላረዝመው ማለት ነው። ከዛ እንዲህ በመሀል ጡልጡል ስል ሀቡዬ እሱ እንገናኛ ዌተር ነው የምሰራው ብዬሻለሁ። ዌተርነት እየሰራሁኝ እሱ ከስተመር ሆኖ እንገናኛለን። እሱ አትክልት ስፍራ ነው የሚሰራው እና
አትክልት አቅራቢ ነው እዛ ሆቴል። እኔ ደግሞ ዌተር ነኝና በቃ እንግባባለን ምናምን። ከዛ ሰላም ነው ምናምን እንላለን። ከዛ በጣም የፈጠንኩ ነኝ ሀቡ። በቃ እንዴት ልንገርሽ፣ በቃ በአንድ ሰው መግባባት ምናምን ደስ ይለኛልና ፍጥንጥን ስልበት ሁኔታውን አወቀና ወደኋላ ማድረግ ጀመረ። ይሄ ልጅ ለምንድን ነው ወደኋላ የሚለኝ? በቃ ለምንድን ነው ምናምን ብዬ በስትክክል እንደዚህ ስጠይቀው ታይ በቃ እኔ እና አንቺ በእህትና በወንድምነት ከሆነ ደስ ይለኛል፣ በቃ ካልሆነ ግን ይቅር ምናምን ስል ለምን ምን ነው ምናምን። ከዛ በምን እንትን ይለኛል መሰለሽ ሀቡ፣ ጆሬን 7 ቦታ ነው የተበሰውት፣ አፍንጬን ተበስቻለሁ፣ ፀጉሬ ቀለም ተቀብቷል። በቃ የራሴ ላይፍ ውስጥ ያለው ልጅ ነኝ ማለት ነው። የመጨረሻ የመጠጥን ጥጋይቼ ምናምን እና ይሄ ሁሉ ባህሪሽ ደስ አይለኝም አለ። ምክንያቱ ነው ምልሽ፣ ይሄ ሁሉ ባህሪሽ ደስ አይለኝም እና ምንድን ነው የምትፈልገው? በቃ እንድታቆሚ። እሺ እርግፍ አድርጌ አቆምኩ። ወዲያውኑ ጆሮ ጌጤን ያወለኩት የአፍንጬን ያወለኩት አስተናግጄ ብቻ በጊዜ ነው ወደ ቤት ምገባው። በየቀኑ ይሸኘኛል ምናምን እርግፍ አድርጌ ትቼም አሁንም መሆን አንችልም አለኝ ሀቡ። ከዛ አሁንም በቃ ጓደኛ መሆን አንችልም። ለምንድን ነው በቃ እንትን ማለት አንችልም? ይሄን ስራ አቁም ያለኝ እንጂ ይሄን ስራ ለምን ይሄን ስራ አቁም ከማለቱ ጓደኛ መሆን አንችልም። ከዛ ከጓደኞቹ ምን ሰማለሁ ህይወት እንዳለው ምናምን ማለት ነው። ከዛ በኋላ እንደዚህ ህይወት ስላለህ ነው ምናምን እላለሁ። አይ አይደለም ይለኛል። እና በቃ እሺ ስራ አቁመሽ ከኔ ጋር ስር ይለኛል። ከሱ ጋር መስራት እጀምራለሁኝ። ካስታወሹ ታሪኩን ዝም ብዬው ስለ ከዛ ከሱ ጋር መኖር እጀምራለሁ። እልም ያለ ፍቅር ውስጥ እገባለሁ ማለት ነው። እንደዛ እልም ያለ ፍቅር ውስጥ ሆኜ ትዳር እንዳለው ጎጆ እንዳለው ምናምን ብቻ ሰማለሁኝ። ሰምቼ ብቻ አይደለም አረጋግጣለሁ። አያለሁኝ ሚስቱን ልጁን። ከዛ በኋላ ይሁን ብዬ ተቀበልኩኝ። ከዛ አብረን መቀጠል ጀመርን። ስንጀምር በእኔ ሳይድ ስቴ ብሎ ነው እየኖረ ደስ ብሎኝ እየኖርኩኝ። እንደነገርኩሽ ነው ከሜን ብር ሳልቀበል በቃ ራሴ ማንጃ አድርጌ ስራም ዌተርነትን ትቼ ከሱ ጋር አብሬ እየሰራው ምናምን ብቻ አንድ ላይ መሄድ እንደዚህ ጀምረን እየሄድን ምናምን። ከዛ ከተቃራኒ ወገን ተቃራኒ ልበል እንጂ በሰው እንትን ገብቼ ሳይድ ይመጣል፣ የሆነ ቅራኔ ይመጣል። ከዛ በቃ ለምን ይቺ ልጅ ከአብራክ ትሆናለች ለምን ምናምን። ከዛ እኔና እሱ እጅና ጓንት ሆነን እዛ ጋ ያለው ራሳችንን ነው እንግዲህ የሸወድ ነው። አሁን ይኸው እዚህ ጋር ይሄ ለሚፈጠር ነው የምልሽ። ከዛ በቃ በእህትነት ነው ምንም ነገር የለንም። በቃ እንዲህ እናቷ ውጭ ስለሆነች የሆነች ብር ሰፖርት ታደርጋታለች። መጀመሪያ የስራ ልምዱን ትውሰድ ብዬ ነው ምናምን እንትን ይላል ማለት ነው ይነግራታል። ከዛ ነው ስትለኝ እኔንም አዎ እላለሁ። ከዛ እላፊ ሀቡ እላፊ የእሱን ነፃነት የሚነካ ነገር ስታደርግ እሱ በቃ ገደብሽን አልፈሻል ይላታል ማለት ነው። ተረዳሽ? አላምን ብላ ለምን እሷ እግሯ ከሄደ በኋላ የምትሰማው ሳይድ ከንግግራችን ጋር እላፊ የእሱን ነፃነት የሚነካ ነገር ስታደርግ ማለት ለምሳሌ ልንገርሽ። አሁን ለምሳሌ እንዴት መሰለሽ እኔ እና እሱ ምንም ነገር እንደሌለን ትሰማለች ከኔም ከሱም አንደበት። ከዛ በኋላ እሷ ደግሞ ዞር ስትል ደግሞ እኔ እና እሱ በቃ ፍቅር ነን። እሱም ሳያውቀው ፍቅር ውስጥ ገባ፣ እኔም ሳላውቀው ፍቅር ውስጥ ገባኝ ማለት ነው። የምናደርገው የወንድምና የእህት አክት አይደለም። እያመሸ መግባት ጀመረ። እኔም ቤት አድርሶ ነው እሱ ወደ ቤት የሚገባው ምናምን። ተረዳሽኝ? ከዛ በኋላ ምን ማድረግ ጀመረች? በየጊዜው ስራ ቦታው መምጣት። ይሄ ነው የእሱን ነፃነት መንፈግልልሽ የፈለኩት ማለት እማትመጣ ልጅ መምጣት፣ ልጆቿን ይዛ መምጣት፣ ብቻ ያለውን ነገር እንደዚህ። ከዛ ምን እያረግሽ ነው በቃ ምናምን ብሎ በቃ ከዚህ በኋላ ይሄን ነገሮችን አቁሚ፣ ከዛ እሷ ትውጣና እኔ ልግባ አይነት ነገር አለችው ማለት ነው የመጨረሻ ውሳኔው። ከዛ አይሆንም ማለት ከዛ በቃ በዛ ትግል ውስጥ ከሜጋም እያወራን ነው ምልሽ። በዛ ትግል ውስጥ ለምን ይሄኛውን ስራ እሷ በጣም ስለፈለገችው ይሄን ስራ ለእሷ ትተን እኛ እኔና አንቺ ለምን ስራ ለምን ሚስጥሬን ያቃላ ሁሉ ነገር እናቴ ውጭ እንደሆነች ምናምን ለምን ሌላ ስራ ቁጥር 2 አንከፍትም ይለኛል። እሺ እለውና ከዛ በኋላ እሜን እነግራታለሁ። እሙ ያለ ፍቃድሽ ከማወጣ መጀመሪያ እኮ ላወጣ ነበረ። ተረዳሽኝ? ያምድ ያለ ፍቃድሽ ከማወጣ አስፈቅጄሽ አትክልት ስፍራ ልክፈት ስላት ሊያዋለች በቪዲዮ ካላወራሃት ምናምን ሁሉን ነገር አየች እንደተሟላ ምናምን። ደስ ይለኛል ልጄ ከተሳካልሽ አለችኝ። እሺ አልኳት። የሀብር ወጣ ቁጥር 2 ተከፈተ። እኛ እዚህ መስራት ጀመርን፣ እሷ እዚህ መስራት ጀመረች። ሁለታችንንም ማኔጅ ያደርገናል። ከዛ ወደኛ አደላ ወደ እኔ ማለት ነው። ወደ እኔ ሲያደላ ያለውን ነገር አብረን እናመሻለን። ሌሊት ይወጣል ሲለን እናድራለን ምናምን እና በቃ በጣም ማጠብቅ ረዳውት። እሷ ባሏን በገንዘብ ላንቺ ሸጠችልሽ እያወቀች ሪሌሽንሺፕ አይደለም ብራንችን ተከፍቷል። ታውቅም ኬዛችሁን ተከፍቷል ታውቃለች ሀቡ። በውስጥ እሷ የምታስበው ልቦናዋ የሚነግራት ነገር አለ። እኔ እና እሱ ደግሞ ሽምጥጥ
አዎ ገባኝ። ፊሊንጓ ስሜት ይነግራታል። ግን እናንተ ሽምጥጥ በቃ ማስረጃ የላትም እች ሴትዮ። እኛ የፈለግሽውን መንገድ ሂጂ አልናት እኮ የፈለግሽውን መንገድ ሂጂ። እኛ ስራችንን የምናውቀው እኛ ነን። አቡዬ እንደ ጀብድ አይደለም ማወራልሽ። ኦልሬዲ አልፏል እኮ አሁን ያለሁበትን ሁኔታ እኮ ነግርሻለሁ እኮ አቡዬ ተረዳሽኝ። ግን እንዲሁ ስነግርሽ ነው የምልሽ። እንዲሁ ስነግርሽ በቃ ምንም አይነት መንገድ ሂጂ። ልጆች ነገርኩሽ። ልጆቿን ይዛ ትመጣለች። በጎረቤት ስታስመክረው እኔ ምንም የለኝም። ልጅቷን ካላመ ይኸው ስልኳ ጠይቋት እኔን ማለት ነው። በቃ ምንም የለም። ከዛ በኋላ የሆነ ሳል እውነን ለመናገር ከሆነ ከዛ በኋላ አመነልኝ። ግን እኔ ፍቅር ውስጥ ስለሆንኩኝ የማየውም ነገር ነው ሊክደውም ስለማይችል ይሁን በቃ ይሁን፣ ለእኔ ብቻ ቦታ ስጠኝ፣ እኔ አትፍታ፣ እዛ ጋ ያለውን ነገር አትበጥብጥ፣ ግን ለእኔ ቦታ ስጠኝ እያልኩ ጫና ሳረግበት እሱም ወደ አደላው ነገር አደላ። ተረዳሽ? ከዛ በኋላ እንደዚህ በመሀል እየኖርን ከዛ የሀገር ሁኔታ እንትን ይልና የአትክልት ስፍራው ይሄኛውንም ያኛውንም በአንድ አካባቢ አንድ ቦታ ነው የሚያስፈልገው ተብሎ መንግስት ጥርግርግ ያደርግብናል። ማለት አንሱ በቃ ጊዜ ገደብ ይሰጠንና አንሱ። እኛ ደግሞ ከአትክልት ውጭ ምንም የማውቀው ነገር የለም። እኔም ዌተር ነው እሱም በቃ ኑሯችን አንዳንዴ እግዚአብሔር ምክር ሊያደርግሽ ሲል በዚህ መንገድ ይመክርሻል። ከዛ ምስቅልቅላችን ሲወጣ እሱም ነገሮቹ ከበደበት። የእሷ ጭቅጭቅ ትንሽ እጁ ላይ ብር ነበርና ሁላችንም ስራ ፈታን፣ እኔም እሱም። ከዛ ያቺን ብር ሀቡ ሁሌም እንዳስለመደው ቢሰጥ ቶሎ ሊያልቅበት ነው ያ ብር። ስለዚህ ምን ማድረግ ጀመረ? እጁ ላይ ትንሽ ቆጠብ ማድረግ። ያ ሲቆጥብ ደግሞ እሷ የመሰላት ምንድን ነው በቃ አለ አይደለ እኔን አሳነስክ አይነት ነገር ማለት እኔና እሷን ራሷን ከእኔ ጋር እያፎካከረች አይደለም። ኦልሬዲ እሱ ጎጆ ይዞ ትዳር ይዞ እየኖረ ነው። ተረዳሽኛ? ግን በቃ እሱም ደግሞ በሁኔታው አጣብቅኝ ውስጥ ገባ። በቃ እዛ ጋር ተጨቀጭቋለች፣ እዚህ ጋር ደግሞ እኔ ሰጦት ነፃነት አለ። በቃ የሆነ ፊሊንግ ይሰማዋል እዚህ ጋር እኔ ጋር እና በቃ ውጥረት ውስጥ ሲገባ ትቷት ወጣ። ትቷት ሲወጣ ከሰሰችው። ስትከሰው ልክ እሷ ስትከሰው ምን ያደርጋል? በቃ እሷም እንደፈለጉት ልዩነት አይደለም ይሄ ፍቺ ምናምን አይደለም ሀቡ። በቃ እኔ የማልወጣበት ችግር ውስጥ ስለገባው ነው። በቃ ምንም አይነት ውስጥ ሁን ለልጅ ግን የሆነ ነገር አድርግ ሲባል እሺ ብሎ ተቀበለ ማለት ነው። ሲቀበል ለእኛ ደስታ ሆነ፣ ለእኔ ደስታ ሆነ። ምክንያቱም ጥቅልል አድርጎ መጣ። ከዚ ኦልሬዲ እጅህ ላይ ስንት አለ ተባባልን። እንደዚህ በቃ የሆነች አነስ ያለሽ ቤት እንከራይ። እሺ ተከራየን። ለእሷም ተቀማጭ እየሰጠናት ነው የምልሽ። ከዛ ተከራየን። በቃ አብረን መኖር ጀመርን ምናምን። ከዛ በመሀል ብዙ ፋውሎች አሉ። እህቴ ነገርኩሽ እኮ የት ገባች የት ወጣች የለም። ውስጧ እልህ እያደረ አልፈርድባትም። የትናንትናው ላይ ቢሆን አዎ ትናንትና እስካሁን እስከነገርኩሽ ታይም እየፈረድኩባት ነበረ። ምክንያቱም እንዴት አርቆ ማሰብ ያቅታታል እያልኩ ማለት ነው። አሁን ግን ሀቡ ማልያዝ ልጅ ሆንኩባት። ተረዳሽ? እናቴ ከሄደች በኋላ ቤቱ ፈራጭ ቆራጭ ራሴ ሆንኩኝ። እንደነገርኩሽ ነው። ጆሮ ጌጤን ደርድሬ አፍንጬ ውስጥ ፀጉሬን በየአመቱ በየምናምኑ በቃ እየተቀባሁኝ 4 ዓመት ነው የቆየችው። በቃ አንዱ ቀለም ሲደብረኝ ትንሽ ሲያድግ አንድ ነገር እቀባለሁ። በቃ ምንም አልተቻልኩም። ጎረቤት ዘጋኝ፣ ሁሉም ሰው እና በዛ ሁኔታ ውስጥ እንደ እህት እናትም ናት እኮ እሷ ታላቂ ናት አይደለ? እናትም ናት እኮ ግን ነይ ብላ ምንድን ያለው እውነታ አንቺ የምታሳልፊበትን እኮ ታይም እኔ በሆነ ሀቡ አሁን ላይ ተረጋግቻለሁ። ህይወት አስተምራኛለች። ግን እኔ በሆነ ምን አደርጋለሁ? ነይ አንቺ ያለፍሽበትን ታይም እኔም አልፌበታለሁ። አንቺ አልሰማም የምትይበትን ፍቅር ጊዜያዊ መሆኑን እኔም አይቼዋለሁ። ምክንያቱም አረብ ሀገር አልሄድም ብላ ነበራ ከዚህ በፊት ተረዳሽ? ከዛ ነው ደግሞ መልሳ እንትን ያለች እና እያንዳንዱን ነገር ልታስተምረኝ ይገባ ነበረ። እኔ ማለት አሁን እንዴት ነው የምነግርሽ? ህፃን ልጅ እሳትና እንትኑን የምትለይበት እዛ ሁኔታ ውስጥ ነበርኩና የሚገራኝ የሚመራኝ ስላጣው ሀቡ በቃ ተፈቶ እንትን የተለቀቀ ነው የሆንኩት። እሷም ደግሞ መጨረሻዋን ቁጭ ብያ ያለው ብላ ንቃት ትታኛለች። ተረዳሽኛ? ከዛ በቃ እንዴት ነው ቤት ተከራየን አልኩሽ። ሁኔታውን ስነግርሽ ነው ከህቴ ያለው ነገር እዛ ያለውን ነገር ማለት። ከዛ እያንዳንዱ እርምጃዬን ማለት ነው እየደወለች ትነግራለች። ብሩ ከሰረች፣ ይኸው ምንም ጠብ ያለ ነገር አልያዘችም። ትደውላለች፣ እሜኔ ጋር ትደውላለች። እሜኔ ጋር ስትደውል እንዲህ ነው ስትለኝ በቃ እሜንም ዘጋኋት። በራሷ እንግዲህ በረዳችኝ ሁሉ ዋጋ ከፍላ እዚህ ባደረሰችኝ እናቴ ዘጋኋት። ሰው ሀገር ሆና የሚሰማውን ስሜት አሁን እኔ እዚህ ሰው ሀገር ሆኜ እናቴ አይደለም ዘግታብኝ ስልኳን ቢቢለኝ እንዴት እንደምጨነቅ አሰብኩት አሁን ላይ ማለት ነው። እና በጣም እኔ በስተመጨረሻ ለእናቴ ትልቅ ይቅርታና ፍቅሬን ነው የምገልጽላት። ሀቡ ማርያምን ነው የምነግርሽ። ማለት በሰዓቱ ምንም ስላልተሰማኝ ስልክ ዘጋባታለሁ። ጭራሽ
ሲም ቀየርኩ ማለት ነው። ጭራሽ የሚሰማትን ስሜት አስብ። ከሱ ጋር እንደፈለግኩ ለብቻ ተከራየን። ለእሷ ተቆራጭ እያደረግን እጃችን ላይ ሲያንሰን ተቆራጩን አስቀረንባት። ምክንያቱም ለራሳችንም እዚህ ጋር ጉሮሯችን የሚሸፍን አጣና ተረዳሽ። ከዛ በኋላ አቆምንባት እሷም ተከራክራ ሲደክማት ተወች ማለት ነው። እሷም በቃ ሲደክማት አንዳንዴ የምትታዩ ፓርቲ የለም ተወች። ከዛ በኋላ እኛም የቤት ኪራይ መክፈል አቃተን። በመሀልን ያረገዝኩ ለምን ስልክ ብር ልካ እናቴ ስልክ ዘጋሁባት አጠቃላይ እና የሆነ ሳሌ ሲቸግረኝ ለምን እናትሽን አታወሪም አለኝ ማለት ነው። እሱ እሺ ብዬ ምን ሆነሽ ነው የጠፋሽ ስትለኝ ምክንያት አጣሁና ስልክ ስለሌለኝ አልኳት። እሺ ስልክ ግዢ ብላ ብር ላከችልኝ ማለት ነው። ያን ስልክ ከሰው ላይ ስልክ ገዛለሁ ሀቡ ከሰው ላይ ስልክ ገዛና ያ ሎኬሽን ጠርቶ እቤት ድረስ ፖሊስ ይመጣል ማለት ነው። ከዛ በኋላ እቤት ድረስ ፖሊስ ይመጣና ፖሊስ ነይ ብሎ ይዞኝ እታሰራለሁ። እታሰርና ከሳሾቹ ሲያዩኝ እሱ አይደለችም እኛ እናቃትም ይላሉ። እኔ ደግሞ ገዝቼ ነው። ከዛ የእናቴ ላከችልኝን ብር አሳዩዋቸው፣ የከሰርኩትን ብር ተረዳሽኝ። የባንክ ቡኬ ባንክ ቤት ሄደው አጣሩ በምን ሰዓት ብሩ እንደገባ። ለእኔም ለእህቴም 10 ሺህ ብር ላከችልን ማለት ነው። ማማ 10 ሺህ ብር ስትልክልን ለእህቴ ሄጄ ስልኩን ከመግዛቴ በፊት ብሩን ሰጥኋት። ተጣልተናል ብዬሻለሁ። ስልክ አላነሳ ስትላት አንቺ ነሽ የምታቀብጫ ብላ ስልክ አላነሳ ስልኩን ስትዘጋባት፣ ይሄን ግን አደራሽን ለእህትሽ እንደ ከዚህ በፊቱ ብሩ እንዳይቀልጥ ስትለኝ እግዚአብሔር ምስክሬ ነው። ያህም ሀቅ ወጣ። እነግርሻለሁ ታሪኩን። ሄጄ ቤቷ ፊት ስትነሳኝ ሶፋ ላይ አስቀምጬ ደናውን ብዬ መጣው ማለት ነው። ተረዳሽኝ? ደናውን ብዬ የዛኔ 4ኛ ልጇን ወልዳ ገና አራስ ነበረች እና ብሩ ከመላኩ በፊት ያህም ብር የላከችላት አራስ መሆኗን ሰምታ ነው ውጭ ሆና ማለት ነው። ይቸግራታል ብላ ብር እዛ አራስ መሆኗን ስሰማ ከጎረቤት እኔም ስሰማ ምናምን እኔ ሄጄ ላርሳ ትላለሁ በየዋህነቴ። ከዛ አይኗን ላፈር ማየት አልፈልግም ትላለች። ተይ በዛው እኮ ተስማሙ ሲባል እምቢ ትላለች። ከዛ እምቢ ከተባለ እንግዲህ በስልክ እንኳን ማርያም ማረችሽ ብዬ ቴክስት ጻፍኩላት ስደውል ስለማታነሳ። ከዛ በኋላ ለሜ ስነግራት ምናምን በቃ ለአንቺም ስልክ ግዢ ለሷም ይሄን ብር ስጫት። እሙኒ እዛ ቤት አልሄድም በባለፈውም እንደዚህ ብላኛ እንደዚህ ብሎ እንዲህ ተፈጥሯል ያለች እኔ ቃሌን አክብሬ ሂጂ ትለኛለች። እሺ ብዬ ያህን ብር ይዤ ሄጄ ፊትም ነስታኝ ቢሆን ሶፋ ላይ አስቀምጬ መጣው። ዋናው ሀሳብ ብሩን ሰጥኋት። እዛ የራሴን ብር ያስኩኝ። ከዛ ሄጄ ስልክ ገዛው። ከዛ 2 ቀን ነው 3 ቀን ቆይተው እነሱ መጡ በዳይሬክሽኑ በቃ አጣርተው ማለት ይማርሽ በዳይሬክሽኑ መጡ ማለት ነው። ከዛ በኋላ ቤት ድረስ መጡ፣ ይዘውኝ ወጡ። በዛ ብደቴ ሀቡ የሚሰማኝን ስሜት አስቢ። በዛ ማንንም አልሰማም ማለቴ ያዙኝ ልቀቁኝ በማለቴ እስር ቤት ስገባ በቃ ተደመደመ። በቃ ይኸው የዚች ልጅ መጨረሻ ይሄ ነው። በሰበሰች አሉ በቃ እስር ቤት ሁሉም ሰው የፈረደው ጎረቤት ሁሉም በቃ እንደዚህ ብሎ ከዛ ለሁሉ ለሚነገሯት ወይኔ ሀቡ ስሜቱ እንዴት እንደሚከብድ እሜ እስካሁን ድረስ እንደ አራስ ሕፃን ልጅ ነው የምታይ ባለኝ ነገር ማለት ነው። በተፈጠረብኝ ከዚህ በፊት ባለው ነገር እንቅፋት ቢመታኝ ከስር ብትነጠፍ ደስ ይላታል። ምክንያቱም እያንዳንዱ ነገር የትናንቱ ደግሞ ሁሌ አይምሯ ላይ የሚፈጠረው ያህ ብረት ነው። ከዛ ሁሉ መዓት ወታልኝ የሆነ ነገር ቢናጋ የሆነ ነገር ቢፈጠር እንዴ ሌላው ቢቀር እኮ ሀቡ ጉንፋን ቢይዛት አምጧት የተባልኩ ታይም ነበርኩ እኔ የደረስኩት ማለት ነው። እና እስር ቤት አስቢ ከባድ ነው። እስር ቤት ገባች። ሌባዋ ልጅሽ እስር ቤት ገባች። ቃል በቃል እንዲህ ያሏት ሀቡ ስሜቷን አምቃ እንኳን ሰረቀች ብቻ ድምጿን አሰሙኛለች። እሷም ያለችው ቃል በቃል ይሄንን ነው። እግዚአብሔርን እምነች እንኳን ሰረቀች ድምጿን አሰሙኝ። ከዛ በኋላ እንግዲህ ያለው ከጎኔ አንድ ባለቤቴ ብቻ ነው ማለት የልጅ አባት፣ የሰው ባለቤት አይባልም፣ የልጅ አባት እና እሱን ያለው ከሱ ጋር ለማውራት እንደምንም ሞከረች። ሼም ያዘው ምን ብሎ ያወራል ማለት ታሪኩን እያንዳንዱን ነገር እሷን ስልክ አላነሳ ስል ነበረ ከጎኔ ምንም ነገር እያንዳንዱ ስለሚያይ በዛ በእኔ ስራ ውስጥ የእሱ በጀርባዬ ስላለ እሱ ሁሉን ነገር እጅና ጓንት እንደሆነን እሜም እንደምታውቅ ስለሚያውቅ ምን ብሎ ያወራታል? ስልክ አላነሳላት ምን ብሎ ያወራታል? ሰፈር ውስጥ የሚወራው ሌላ። ከዛ እባክክን ብላ ድምፅ እንደው እባክክን ስለ እናት ብለ እናት የለህም አንድ አፍታን ስታውራኝ እኔ ሰው ሀገር ላይ ራሴን ላጠፋ ነው አለችው። በመከራ ነሳ አወራት። ምንድን ያለው ነገር ስትለው እውነታውን ነገራት። ብታምንም ባታምንም ብሎ እሱ ብቻ እውነታውን እመኛ አትመኝም አላላትም። እውነታውን ነገር ይሄ ተፈጥሮ እንዲህ ከልክያ ደግሞ እውነት ለመናገር ከልክሎኝ ነበር እሱ ግን የከለከለኝ ምን አስቦ መሰለሽ? እንዲህ በቸገረን ሰዓት ለምንድን ነው ይሄ ሁሉ ብር ለስልክ የምታወጪው? ስልኩ ይቅርና በሰው ስልክ እያወራናት አለኝ።
ይቺን ብር የሆነች ነገር እንነሳበት ወይ የሆነ ነገር እናርግበት ብቻ የሆነ በቃ ኑሯችንን የሚገፋ መቅዲ ወደኋላ እየሄድን እኮ ነው፣ ቁልቁል እየሄድን እኮ ነው አይነት ነገር አወራኝ ማለት ነው። ከዛ ሲለኝ እኔ ደግሞ እምቢ ብዬ ከሱ ቃል ወጥቼልሽ ወይ እሱ አልተደሰተ ወይን አልተደረስኩ ብቻ የማይሆን ፋውል ውስጥ ገባሁኝ። ራሴን እዛ አገኘሁት። እዛ እኔ ከልክያት ነበረ ብሎ ነገራት። ለምን ከቤቱ አልገዛችም? እኔ እኮ ብር እኮ ልኬላታለሁ ምናምን። በሰዓቱ ይገዛ ነበር የ10,000 ብር። ከዛ ስትል በቃ አሁን አሰማኝ ስትለው እሱ እንደምንም ፖሊሶቹን ለምኖ ሆስፒታል፣ ያኔ ደግሞ እርጉዝ ነበርኩኝ። ከዛ አጋጣሚ አሞኝ ወድቄ እርጉዝ መሆኔ ሲታወቅ ክትትል ስላለኝ በክትትሌ ሲሄድ እሱ ቀስ ብሎ ሄዶ የሻይ ሰጥቶ ለፖሊሶች እንዳወራ እናቷ ውጭ ናት ራሷን ልታጠፋ ነው ምናምን ብሎ ብቻ ያለውን ነገር ነግሮ እንዳወራ አደረገኝ። አንገቴ እንደፍቼ ያወራሁኝ። የእኔ ልጅ እግዚአብሔርን ሀቡዬ ልጅ ባይኖረኝ ኖሮ እኔ አላቅም የሚል አስተሳሰብ እንዴት እንደምትወደኝም እንደምትሳሳልኝም አላቅም። ግን የዛች ቃል እንዲህ ያልኳት የመጀመሪያ እሙ አልኳት፣ አጥፍቻለሁ እሙ በድያለሁ፣ ልጄን ቦጅ አድርጌ እሙ በቃ እኔ እርጉዝ ነኝ፣ እባክሽን ስለ ልጄ እስቲ ዳግመኛ እድል ስጭኝ ሀቡ። እኔ ራሴ ፈራሁኝ ያለው ሁኔታ ሀቡ እውነት የማይወጣበት ታይም ነው የመሰለኝ ማለት ነው። እግዚአብሔርን ነው የምነግርሽ። ከዛ ልጄ እንደዚህ በወደጄ ስለ ዱዶዋ ልጄ ስላልወለድኳት ልጄ እባክሽ እናት ሆነሽ አይተሽዋል ይቅር በይኝ ብዬ አለቀስኩባት ማለት ነው። እግዚአብሔርን ነው የምልሽ ሀቡ አለቀስኩባት። እሷ ግን እንደዚህ አይነት ንግግርም ከኔ ያልጠበቀችም። በቃ ካለሁበት ልታወጣኝ ነው የፈለገችው። ተረዳሽኛ? ከዛ በቃ ልጄ ችግር የለውም በቃ የኔ አነጋገርም የእሷም ማስተሳሰብ በቃ ሁሉም ነገር ድብልቅልቅ ሲልባት ችግር የለውም እንኳን ድምፅሽን ሰማሁ እንኳን በህይወት ኖርሽን የምትኖሪም አልመሰለኝም ምናምን አለች። ፖሊሶቹን አወራቻቸው አልቅሳ። እግዚአብሔርን ለዛ ነው ያዘኑልኝ። ከዛ በኋላ ፖሊሶች ሁሉን የማክበር ጀመሩ። ስልሽ ማክበር ሳይሆን በቃ ኦልሬዲ እዛ ቦታ የምትገኙ የሆነ ፋውል ነገር ውስጥ ገብተሽ ነው። ስረቂም አትስረቂም በስህተትም ገባሽ ምንም ገባሽ ውሻ ነው የሚያደርጉሽ እዛ ውስጥ። ግን እርጉዝ መሆኔና እናቴ ማውራቷ በቃ ከአንዱ አንዱ እያወሩ ፖሊሶች ችኩ ስታሳዝን ብታይ እናቷ እኮ ደውለው ምናምን እያሉ ብታይ ሀቡ በቃ ትኩረት መስጠት ጀመሩ። መደውል ትፈልጊያለሽ ደዊ፣ ምሳ ሲቆይብኝ ባለቤቴ የልጅ አባት እደውልና ምን ሆነን የቆየው አትመጣም እንዴ ምናምን ይሏል። እሱም በቻለው አቅም እየሆነልኝ ማለት ነው። ገብቶሻላ? ከዛ የሚያስፈልገውን ብር እኔ አንተ ብቻ አስወጣት እንጂ የሚያስፈልገውን ብር እኔ እልካለሁ። ምንም ብር ተበድሬ ለምን 1000 ዓመት እዚህ አላገለግልም? እልካለሁ። አንድ ልጄን እሷ ቁም ነገር ሳትይዝልኝ እሷ የእሷን ቁም ነገር የእሷን ምንም ነገር ሳላይ ጭራሽ እርጉዝ ሆና እባክክን ብላ ትለምነዋለች። ችግር የለውም ይላታል። ከዛ ፖሊሶቹን በቃ የሻይ ሰጥቼ ያለውን ነገር ላውራ ሲል ቆይ የእሷ ኬዝ እኮ ነፃ የሚያወጣ ሊሆን ይችላል። መጀመሪያ ያለውን ነገር እንስማና የሆነ ነገር የሚያስፈልግ ከሆነ እናቀርባለን፣ ያለውን ነገር እንትን እንላለን ምናምን ብለው ብቻ ፍርድ ቤት ሲሄድ በቃ ሁኔታ የአቡ መቤቴ ልጅ ነገር ነኝ ስልሽ ልጅ ነገር ስልሽ በቃ ምን ስትይ ገባሽ እንደዚህ አይነት ውስጥ አሉ። እግዚአብሔርን መርማሪው አላምን ብሎ እኔ እስር ቤት ሆኜ ቤቴን አስከፍቶ አስፈትሿል። አንዳንዴ ብዙ መረጃ ይፈልጋሉ። የተሰረቀ ስልክ መግዛት ይሄን ያህል ዋጋ ያስከፍላል ማለት ነው? እላል ሀቡ እንዴት አያስከፍልም? የተያዘው እኮ እጅሽ ላይ አንቺ ነሽ እንዴ። ከማን እንደገዛሽ ዛሬ ጊዜ እኮ ከማን እንደገዛሽ ራሱ ብትናገሪ ማስረጃ እኮ ያስፈልጋል ሀቡ። ከኔ ነው የገዛችው የሚለው ነገር ከሱ ነው የገዛሁት። አልገዛ በካሽ ከተፈተረ ከኔ ያልገዛችው ይላሉ።